ለበበሉ እኚህ መምህር የጉባኤ ቤት መምህር ናቸው በዝክረ ኒቂያ ውስጥ እንዲሳተፉ ኦርቶዶክስ ቤተክርስቲያን የጠራቻቸው አንዱ ሊቀ ሊቃውንት ናቸው ስብሰባው ላይ ነበሩ ለምንድነው ዝክረ ኒቂያ ብሎ የሚል ስብሰባ የጠራችሁት ኤርጀንት የሆነ ስብሰባ የጠራችሁት ምን ታይቷችሁ ነው ምን ደርሶብን ነው ምን ተሰምቷችሁ ነው ምን ተገኝቶ ነው እንዲህ ሊያጣድፍ የሚችል ነገር ብሎ የሚለው ጥያቄ ቀረበ ማለት ነው ለመምህሩ ማን ነው አቅራቢው ጋዜጠኛው ተክለ ሃይማኖት አዳነ እና ምን ብለው መለሱ መምህሩ ምን ብለው መለሱ አብረን እንየዋ ዝክረ ኒቂያ ተብሎ የተጠራችሁት ምን ገጥሟት ነው ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቂያ ጉባኤ ስም ተሰይሞ የተጠራችሁት ጥሩ ነው ዝክረ ኒቂያ ያው ይታወቃል ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው ኦርቶዶክስ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ ከነዛ ዝክረ ኒቂያ አንድ ችግር የተቀረፈበት ጉባኤ ነው ችግሩ ምንድነው አሪዮስ ይባላል ችግሩ ነው ከሱ ጋር ብዙ ችግሮችም ተቀርፈዋል ያኔ እንግዲህ የሃይማኖት አባቶች ሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ ከተሰበሰቡት ችግር የፈቱም ነበሩ ስለዚህ ብዙ ችግር የተፈጠረበት ጉባኤ ነው እና ያ ለዘላለም ሲታወስ የሚኖር ነው ሌሎች አያት ቤተክርስቲያናትም ይሄን ሲያስቡት ይኖራሉ ወያው እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን ስለዚህ ዝክረ ኒቂያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው እንግዲህ ዝክረ ኒቂያ ወይም የኒቂያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ ይመወረዱ ምን ማለት ነው የነበራትን ክብር ከማጣት አልፎ ልጆቿን በሙሉ ያጣች ያለችበት ወቅት ነው በጣም ችግሮች ውስጥ ያለ እንደ ገዳማትም ያየን እንደሆነ እንደ ጉባኤ ቤቶችም ያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው አባቶች መጥራታቸው ትክክል ነበር ዝክረ ኒቂያ ተብሎ የተጠራችሁት ምን ገጥሟት ነው ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቂያ ጉባኤ ስም ተሰይሞ የተጠራችሁት ጥሩ ነው ዝክረ ኒቂያ ያው ይታወቃል ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው ኦርቶዶክስ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ ከነዛ ዝክረ ኒቂያ አንድ ችግር የተቀረፈበት ጉባኤ ነው ችግሩ ምንድነው አሪዮስ ይባላል ችግሩ ነው ከሱ ጋር ብዙ ችግሮችም ተቀርፈዋል ያኔ እንግዲህ ቴንክ ዩ እህቴ አልሚዬ ተባረኪ አሁን የጻፈችውን ሴት ወይ ወንድ ሚውት ስላደረግሽው ቴንክ ዩ ኦርቶዶክስ የመፍረሻዋ ጊዜ ደርሷል ብለህ ትጽፋለህ እንዴ አንተ በጣም ነውረኛ የሆንክ ትውልድ እኛ መፍረሷን አይደለም የምንፈልገው በወንጌል መታደሷን ነው የምንፈልገው ኦኬ በወንጌል መታደሳቸውን እንጂ መፍረሳቸውን አንፈልግም በፍጹም እንዲህ አይነት ሞቲቭ እንደዚህ አይነት አጀንዳ እንደዚህ አይነት ዓላማ የለንም ይሄማ ጠላትነት ሆነሃል ማለት ነው ለምን ትፍረስ ብራዘር ኖ ወገናችን ለምን ይፍረስ ህዝባችን ለምን ይፍረስ በእውነተኛ የወንጌል ትምህርት ታድሳ ማየት ነው የምንፈልገው ኖት መፍረስ ቴንክ ዩ እትዬ አልሚዬ ጸጋ ይብዛልሽ የኔት በጣም ብልግና ነው ቴንክ ዩ ሃይማኖት አባቶች ሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ ከተሰበሰቡት ችግር የፈቱም ነበሩ ስለዚህ ብዙ ችግር የተፈጠረበት ጉባኤ ነው እና ያ ለዘላለም ሲታወስ የሚኖር ነው ሌሎች አያት ቤተክርስቲያናትም ይሄን ሲያስቡት ይኖራሉ ወያው እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት
በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? የመዋረድ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው አባቶች መጥራታቸው ትክክል ነበር። ዝክረ ኒቅያ ኦኬ አያችሁ አይደለ? አሁን እኛ ብናወራ እናንተ ስለምጠሏት ነው እቺም ቤተክርስቲያን ምናምን ብላችሁ ትላላችሁ። በስብሰባው ላይ የተገኙ ሊቃውንት ግን እንደዚህ ያሉ እየተናገሩ ነው። በስብሰባው ላይ ስብሰባውን ሲመሩ የነበሩት ሊቃውንት አብያተ ክርስቲያን ቤተክርስቲያን የተባሉ ትልቆቹ በጨለማ ውስጥ ነው ያለነው ብለዋል። ድቅድቅ ጨለማ ውስጥ ነው ያለነው ብለዋል። ቅዳሴና ማህሌት እየቀደስን የኦርቶዶክስ ቤተክርስቲያን ህልውና ልናስቀጥል ይመስላችኋል ወይ ብለዋል። ምን እያሉ ነው? ብፁዕ አቡነ ማርቆስ ወንጌል ይሰበክ ነው። እኛስ ምንድነው እያልን ያለነው? ወንጌሉ ይሰበክ ነው። ወንጌሉ ቢሰበክባት ኦርቶዶክስ ድቅድቅ ጨለማ ውስጥ ባልነበረች። ወንጌሉን ሰብካ ቢሆን ኖሮ ኦርቶዶክስ እንደዚህ ዘመን የተዋረንበት ዘመን ምን አለ ብለው ባላሉ ነበር። ጨለማ ውስጥ ነው ያለኑ ብለው ባላሉ ነበር። የጨለማው ብርታት ድቅድቅ ነው ብለዋል። ልንረዳቸው ይገባል። እኛ የወንጌል አማኞች ልንጸልይላቸው ይገባል። እውነቴን ነው ብየምላችሁ ልንጸልይ ይገባል። ቢያንስ ህዝቡ በእርግጥ ለጥ ብሎ ተኝቷል። የኃጢአት እንቅልፉን እያንቀላፋ ነው። አባቶቹንም አይሰማም። አባቶች ትክክል አይደለም ብለው ያሉትን ትምህርት ሲቃወሙ እያበሻቀጡ የሚሳደቡ አይተናል። በዚህ ነው ያልክ ጳጳሳት እየተሰደቡ፣ ካህናት እየተሰደቡ፣ አባቶች እየተሰደቡ ያሉበት ዘመን እውነት በዚህ ዘመን እንደሆነው ከዚህ በፊት አይታችኋል ብላችሁ ትሉ አላየንም። እኔ በኦርቶዶክስ ቤተክርስቲያን ውስጥ ብቻ በነበርኩበት ሰዓት ላይ ካህን እንደሲሰደብ፣ ጳጳስ እንደሲሰደብ፣ መነኩሴ እንደሲሰደብ አልሰማሁም። ምናልባት ያኔ ሶሻል ሚዲያው ስለሌለ አልሰማህ ሊሆን ይችላል ተብሎ ሊባል ይችላል ይሆናል። ኤኒዌይ እናስ ቤተክርስቲያን በዚህና ልክ አፍራለች፣ ተዋርዳለች። ምን ያልተዋረድንበት አለ? ምን ያላፈርንበት ነገር አለ? ክብራችን አተናል፣ ህዝባችን አተናል። ኦኬ ብለው አሉ። ለምን በኤርምያስ መጽሐፍ ላይ ቅድም የተነገረው የሕያው የአምላክን የእግዚአብሔርን ቃል ለውጣችኋልና ምዕራፍ 36 ይኸው ለሰው ሁሉ ቃል ሸክም ይሆንበታል፣ እግዚአብሔር ሸክም ይሆንበታል። እግዚአብሔር ሸክም ብላችሁ ከእንግዲህ ወዲህ አትጥሩ። የሰራዊት ጌታ የአምላካችንን የእግዚአብሔርን ቃል የእግዚአብሔርን የሕያው አምላክ ቃል ለውጣችኋልና። ለነብዩም እግዚአብሔር ምን መለሰልህ? እግዚአብሔር የተናገረው ምንድነው ትላለህ? ነገር ግን እግዚአብሔር ሸክም ብትሉ እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር ሸክም አትበሉ ብዬ ልኬባችኋለሁና እናንተም ይህን ቃል ይላል የእግዚአብሔር ሸክም ብላችኋልና፣ ስለዚህ እነሆ ፈጽሜ እረሳችኋለሁ። እናንተና ለእናንተ ለአባቶቻችሁ በሰጠኋቸው ከተማ የሰጠኋትን ከተማ ከፊቴ እጥላለሁ። የዘላለም ስድብ ከቶም ተረስቶ የማይጠፋን የዘላለምን እፍረት አመጣባችኋለሁ። የእግዚአብሔርን ቃል የለወጠች ቤተክርስቲያን ሙሉ ወንጌል ትሁን፣ ቃለ ሕይወት ትሁን፣ ጴንጤ ይሁን፣ ካቶሊክ ይሁን፣ ማንም ይሁን፣ ኦርቶዶክስ ይሁን፣ ማንም ውርደት፣ እፍረት፣ መሸማቀቅ ነው እግዚአብሔር የሚያመጣው። ስለዚህ ኦርቶዶክስ ተዋረደች ብለው በቤተክርስቲያኒቱ ሊቃውንት የተናገሩት ለምን ተዋረደች? የሕያው የአምላክን የእግዚአብሔርን ቃል ለውጣለች። ታዲያም ደብሻለሁ ንስሐ ነው። ንስሐ ቁጭ ብለው ያወረዱት ምንድነው? ቁጭ ብለው የሰቀሉት ቆሞ ማውረድ ይሳናል ተብሎ እንደተባለ ይኸው መጣ ማለት ነው። እንዲህ አይነት ዘመን መጣ ማለት ነው። ስለዚህ በእግዚአብሔር ቃል ላይ የተቀለደ ቀልድ ንስሐ መግባት ብቻ የሚያወጣው ወደ ሰራዊት ጌታ ወደ እግዚአብሔር ብቻ መጮህ ነው። ተባረኩ።
ቀጥሉ እህትየው ቤቱ ምሪ አሁን እሺ ኤርሚ እሺ ተባረክ ጸጋ ይብዛል ኦርቶዶክሳውያን ካላችሁ ግቡ እስኪ ገብታችሁ ሐሳቡን ሞግቱ እዚህ ጋር እንደ ርዕስ የተቀመጠው መጽሐፍ ቅዱስ የኛ አልተበረዘም የምትሉ ከሆነ እኛ በመረጃ እናሳያችኋለን ካላችሁ ኦርቶዶክሳውያን ግቡ አላችሁ አንድ ቁጥር ጻፉ ካላችሁ እናስገባችኋለን ከራሳችሁ ከቤተ ክርስቲያናችሁ ካህናትም ጭምር ከአንደበታቸው የተሰማ ነገር ነውና የተበረዘውን ደግሞ ይዛችሁ ለምን እንደምትጠቀሙበት በተለይ ደግሞ ህዝቡ በእውነት ከራሳችሁ ከሆኑ አገልጋዮች እየሰማችሁ ለምን እንደማጠይቁ ለምን እንደምትጠቀሙበት የትኛው ነው የተበረዘው የትኛው ነው ብላችሁ መጠየቅ እኮ ትክክል እኮ ነው እንዴ እኛውን አንድ ቤተ ክርስቲያን ትክክል ባያደርግ ዝም አንልም እንዴ ካውንስላችን የወንጌላውያን አማኞች ህብረት ኦኬ የሆነ አስተምህሮ እንደ እግዚአብሔር ቃል ያልሆነ ነገር በተለይ የእግዚአብሔር ቃል ላይ መጨመርና መቀነስ እንዴ ህዝቡ ዝም አይልም አማኙ ዝም አይልም አትጠይቁም እኮ በጣም ነው የሚገርመኝ ነገር አትጠይቁም ኦኬ የቱ ነው የተበረዘው የቱ ጋር ነው የተቀየረው ለምን ተቀየረ ልናቅ ይገባል እዚህ ቤተ ክርስቲያን አማኝ ነን አትሉ እንዴ በጣም እኮ የሚገርም ነገር እኮ ነው እንዴ ቤተ ክርስቲያኒቷን በታማኝነት አይደል በታማኝነት ትወዳላችሁ እሺ ናሁም ገብተሃል እንዴት አደራችሁ ሰላም አደራችሁ እግዚአብሔር ይመስገን ሁሉ ሰላም ጌታ ይባርክ ከየት ቤተ እምነት ነው ወንድማችን ከኦርቶዶክስ ነው እሺ የኦርቶዶክሳውያን መጽሐፍ ቅዱስ ተበርዟል ይያልን ነው ኦኬ አይ እኔ አሁን የገባው ለእንትን ነበር ኤርሚን ፈልጌ ነበር ያናግርሃል በርዕሱ ላይ ሐሳብህን እንወቅና ከዛ ያናግርሃል ምንም የተበረዘ ነገር የለውም በሱ ጉዳይ ማወራሽ ነገር የለም ኤርሚን ይፈልጋል አትፍራ ኦኬ ተላላኪና በሆስታ እንትን እንዲወያይ ፈልጌ ነው ኦኬ ተላላኪና ተላላኪውኛ አይደለም አትፍሩ ጊዜ ደግሞ ከኦርቶዶክስን ብቻ እንትን በማለት እንትን ከምትሉ እየሰበካችሁ የራሳችሁ ብሰብኩ ተልከክ ነው ፕላስ ደግሞ መጽሐፉ ምንም የተበረዘ ነገር የለም ናውም ተልከክ አንቺን ተላላኪ ነሽ ቀለሜን ነው የምንፈልገው አንቺ ነው የት ቤት ሲጣራ ሰማ ካንተ ኮነክ የመጣው እሺ ወረዳችሁ ተባረኩ እንዴ ነው እንግዲህ በስጋ ለባሽ ላይ የሚደገፍ በጣም ይበዛል እዛ ቤት በስጋ ለባሽ ላይ እግዚአብሔር ቃል ለግሞ እንደሚናገር በስጋ ለባሽ ላይ የሚደገፍ እሱ የተረገመ ይሁን የሚመካ በእግዚአብሔር ይመካ ይላል እግዚአብሔር ቃል አሁን ሆ ብለው እንደ ጦጣ ነው በመንጋ የሚሄደው አይታችሁ ከሆነ ሆ ብለው ይከተላሉ ሆ ብለው እንደ ጉንዳን እና የጌታ ተከታይ እንጂ የአንድ ግለሰብ ተከታይ ሆኖ አልተባለም ኦኬ አንደበታቸው የተሳለ ምግባራቸው የተሳለ አሁን ኦርቶዶክሳውያን መልካም ስራ ላይ ናቸው አሁን ይሄ ስድባቸው ለድህነታቸውን ከሚፈጽሙበት ነገር አንዱ መልካም ስራ ነው መሳደብ ሚስጥረ መሳደብ አንዱ ሚስጥር ነው ከሚፈጸመው ሚስጥር አንዱ ሚስጥረ መሳደብ ይባላል ከዛስ ደግሞ ሚስጥረ ሪከርድ የሚባልም አለ የሆነች ከዛስ ደግሞ ሚስጥረ ኤዲቲንግ ማይገና
አገናኘውን የዛሬ አመት እና የ3 አመት ቪዲዮ አገናኝቶ ዛሬ እንደተፈጠረ አድርጎ አቤት የሚስጥሩ ብዛት አቤት የሚስጥሩ ብዛት ወይ ጉድ እስኪ መልካም ስራ ላይ ናቸውና አትፍረዱባቸው መልካም ስራ እየሰሩ ነው ድህነታቸውን የሚፈጽሙበት እና ያው ሌላ ላይቭ ላይም ብታገኙአቸው መልካም ስራ ላይ ስለሆኑ እንዳትደነግጡ እሺ የኦርቶዶክሳውያን መጽሐፍ ቅዱስ ተበርዟል ይያልን ነው ኦርቶዶክሳውያን ግቡ ሊያየ መጣሽ ሜርሲ ሰላም ሁላችሁም ከላይ ከታችም ያላችሁ ዛሬ በጣም ቲክቶክ ወደምን እንዳረጉብኝ መስታፕ ሆኗልና ብዙ ነገር አይታየኝም ባይዘው ብዙ ነገር አይታየኝምና ኤኒዌይስ አኪ 3000 ሰው ሰብስቦ ይሉናል እኔ አሁን ጥያቄ አለኝ ላንቺ ጥያቄ አለኝ መርሲ እሺ ልዬ 3000ዎቹን ሰዎች ሰብስቦ ሉተር እንዴ ምናምን ብሎ ሰዓታት አውጥቶ 3000 ሰዎች ወዴት የሚሄዱ ይመስልሻል ወደ ቤት የሚገባ ሰው አለ በጭራሽ ወደ ቤት እኮ ሄዱ ኤግዛክትሊ ለዛ 3000 የተቀመጡት የሚባሉት ወደ ቤት አይሄዱም በቃ ሲበተኑ ከላያቸው ላይ ነጠላቸውን ገፈው ሲፋም ወደ ናይት ክለብ ወንዱም ወደ መጠጥ ቤት በቃ sorry to say that በእውነቱ ግን ይሄ ነው እና በጣም ይገርመኛል በውስጡ ቢጽፉልኛል እኮ ነይ 8000 ደርሷል 10000 ደርሷል ነይ 12000 ናቸው ነይ አኬካ ምናምን ተቀምጠው እንዴ እኔ 5 ሆኜ ወንጌል ሰብኮኝ ወንጌልን ጨርሼ ጸልዬ ዘምሬ አመስግኜ ወደ ቤቴ እመገባበትን ወንጌል ነው የምፈልገው ወደ ቤቴ ከዛ በመኝታዬም በቤቴም በጓዳዬም በቃ ያ የተሰበኩትን ወንጌል እየበላሁ ያመነጀኩት እየተደነቅኩበት እየዘመርኩ እነሱስ ዘጋ ቁጭ ይላሉ ግን ወንጌል ነው ምንድነው ግን የሚሰበከው ቤቴ ነው የሚሰበከው በቃ ቤቴ አሁን እነሱ ይመጡና ኦርቶዶክሶችን ነው የሚሰበከው ኦርቶዶክሶችን ነው እዚህ ፕላትፎርም ላይ የወጣ ነው እኮ የስህተትን ትምህርት ለልገርጥ እነሱም በራሳቸው መንገድ ደግሞ የስህተትን ትምህርት ልገልጣለን ብለው ይወጡ ዲፌንደር ያደርጉ የራሳቸውን ትምህርት አይደለም ስለዚህ ወጥቶ ቁጭ ብሎ አውርቶ ሲጨርስ ቁም ነገሩ ምንድነው መሰላችሁ ቁም ነገሩ እዛ የተቀመጠ 3000 ህዝብ ምን ይዞ ወጥቶ ወዴት ሄደ ነው ወዴት ሄደ እኔ ብዙ ጊዜ አለው ዘፈን ሲያዘጋጁ 100,000 እኮ ህዝብ የሚወጣበት ኮንሰርት ሁሉ አለ እዚህ ሀገር እና በጣም ገርመኛል በቃ አሁን አኬ መጣል ምናምን አኬ መጣል አሁን በጣም በቃ አይሶ በጣም ምንድነው የሚባል ይሄ ሰልጥኗል በቃ ሰልጣን እኮ ገባ ገስጠይቁ ገባ ቁጥሩ ልጽፎ እኮ አስቀብኝ ብሎ ገባ መጣል አኬ ምናምን ይላል ምንድነው የሚመጣው ኤርሚዬ ተንፍስ ቢልበት አኬ በእንዶ ሊያየ እንትን ገጥሞሽ ያውቃል ጃስ አኬ መጣ ሲሉ ገጥሞሽ ያውቃል እኔ ምን አልኳቸው መሰለሽ ለሱ እንደዛ የሚባለው ውሻ ሲመጣ ነው እኔ አኬ ሰው እንደሆነ ነው ማቀው አልኳቸው ጃስ አኬ መጣ ይላሉ ሰው አይደል እንደ ልጁ ሊያየ ቀጥ እስኪ ታዳ አይደለም በየትኛው መንገድ ነው አሁን መጣል ብለው የሚያስፈራሩት እኮ በጣም ማይገባም በየትኛው መንገድ ነው መጣል ብለው የሚያስፈራሩት እንደውም አንዳንዴ ከኤርሚ ሰማውን እኮ ነው ከኤርሚ ሰማውን ሄዶ ተንፈስ ያደርጋል ሊገሉት ይደርሳሉ በቃ ሊገሉት እኔ እኮ ሊያየ ስትስቅ ነው ማይኳ የምታረግ ነገ እንግዲህ እንጃለኝ ጌታ ለኔ ኮን ሲሪየስ ቆነቴን እኮ
ኮርጆ የሄደውን የሰማውን በቃ እንዴ ኢየሱስ ክርስቶስ አምላክ ማባትም አለው ምናምን ብለን ስንል እዚህ ኮርጆ ሄዶ እዛ ሲላቸው በድንጋይ ሊወግሩት በድንጋይ እንዴ 2 ሳምንት እኮ አስገቡት እኮ ወደ ውስጥ አስገቡት እንዴ አስገቡት በሩን ዘግቶ እንዲቀመጥ አደረጉት ምን እኛ ጋራ የሰማውን ወንጌል ሄዶ ሲናገር እኮ ታይሽ ኬታ መጣው እኮ ይሄን ወንጌል ኬታ መጣው እኛ ሰምተን አናቅም ኬት ነው ያመጣው እሱ እኛ ጋራ ገባ ብሎ ሰማ አርጎ ያው የሚያደርገው ነው አርጎ ነገር ብሎ ይወጣል ወጣ ብሎ ገብቶ በቃ ተወዳጆቼ ለየ ስትስቂ ነው አይደል ሚዩት የምታረጊው እሺ ኬካን እኔ I'm sorry guys እሺ በጣም I'm sorry በእውነት I'm sorry እኔ በእውነት ፈን ለማድረግ ምናምን አይደለም I'm serious ጌታ ምስክር እኮ ነው እንዴ እኛው ጋር እኮ ነው እኛው ጋር የተወራው ውስጥና እዛ ሄዶ ሲነግራቸው በድንጋይ ከዛ እሱ ደግሞ ድንጋይ ሲበዛበት ከዛ ይነሳና ምን ይላል ማርያም መታ ነበር ይላል ማርያም መታ ነበር ከዛ ታይባሏት ሊያይ ሞተች በሰፊው እነሱን ከሰማታቸው ገና አትሰነብችም በሳቅ ነው የሚደፉሽ እና ተባረኩ በጣም ተባረኩ በጣም ተባረኩ ጌታ ገብቷል ለሳቸው ድርስ ጫቸው በእኛ በርቱ ታፕታፕ ቅዱሳን ፕሊስ እሺ ታፕታፕ ኮፒ ሊንክ ሼር አድርጉ አኬ መጥቶ ወንጌል ሰምቶ ሄዶ እንዲሰብካቸው እንዲያስተምራቸው በጌታ ታፕታፕ ኮፒ ሊንክ ሼር ያደረግን በቃ እንጥራቸው ናኬን መጽሐፍ ቅዱስ የረከሰ ነው ያለውንም ሰውዬ እንጥራቸው እነሱ አሁን ሰሞኑን ጌም ላይ የወጡትን ማለት ነው በቃ ጌም ላይ የሄዱትን ይሄ ስዕል የሚሰጡትን ሰው እንደው እኮ መጽሐፍ ቅዱስም ሲሰጥ ያማ አንቀበለውም የሚለው አኪ አንቀበለው እናፍርበታለን አንከራከርበትም አንሟገብትበትም መጽሐፍ ቅዱስ የለንም ያለው መጽሐፍ ቅዱስ ያኛው ይሰጣል ይሄኛው ደግሞ የለንም ብሏል ያሳፍራል ብሏል አናወራበትም ብሏል ያቀፈ ደግሞ ይሰጣል መጽሐፍ ቅዱስ እሺ ያኛውስ ደግሞ አብዱል እሱ መጽሐፍ ቅዱስ አይሰጥም እሱ ስዕል ይሰጣል ልጅ ታቀፈች ጎንበስ ያለች ቀና ያለች አበባ ያዘች ምናምን እሱ ደግሞ ስዕል ይሰጣል በቃ ስለዚህ ጋይስ በጌታ የምወዳችሁ የአባቴ ብሩካኖች በጣም ነው የምወዳችሁ ጌታ ምስክሬ ነው ውድድ ነው ማረጋቸው ጴንጤዎች እሺ እነሱንም ወዳቸዋለሁ በመውደድ እናንተ ግን በጌታ ታፕታፕ ኮፒ ሊንክ ሼር አድርጉ በቃ የምጡናኪ የመጣ እዚህ ሰማና አሁን ደግሞ ታያላችሁ አሁን ሰሞኑን ደግሞ ተሰማላችሁ በቃ መጽሐፍ ቅዱሳችን በደንብ አጥብቆ ይናገረውና ከዛ እዛ ድብድ ይወግሩታል ስለዚህ እኛ እዚህ ወንጌል መተው እንዲሰሙ ነው የምናደርገው በቃ ወንጌል ነው የምንሰብከው ክብር ለኢየሱስ ይሁን ተባረኩ ሁላችሁንም ወዳችኋለሁ ተባረኪ ሊያይ ጸጋ ይብዛልሽ እህትነት ተባረኪ ማሪጌታ እንኳን ደህና መጡ እግዚአብሔር ይመስገን እንኳን ደህና ቆያችሁኝ እንኳን ደህና አደሩ እግዚአብሔር ይመስገን በጣም ወዳቸዋለሁ አከብራቸዋለሁ ክብር ለኢየሱስ ይሁን ተባረኩ አሜን አሁን እኮ ብፁዕ አባታችን ሆኛለሁ እኮ አዎ እኮ አውቀናል ማሪ እንኳን ደህና መጣ እግዚአብሔር ይመስገን ኤርሚዬ ጸጋና ሰላም ይብዛልህ የኔ ወንድም የኔ ጀግና አሜን አሜን ለሁላችን ጀግንልን በጣም እግዚአብሔር ክብሩን ይስጥ
የእግዚአብሔር ኃይል የእግዚአብሔር አቅም የእግዚአብሔር ጉልበት ካንተ ጋር ይሁን የኔ ወንድም አሜን ብዙዎች የሚሰሙ የብዙዎችን ልብ የሚረታ መለኮታዊ እውነት እግዚአብሔር አስታጥቆሃል በዚህ ደግሞ እንዳትደክም የእግዚአብሔር መለኮታዊ ጸጋ ካንተ ጋር ይሁን ምድርን የሚገለብጥ አለቆች ነን የሚሉትን ሁሉ የሚያዋርድ ከፍ ያሉትን ሁሉ የሚያዋርድ የኢየሱስ ክብር የኢየሱስ ጉልበት በመድራችን ከፍ ብሎ እንዲታይ ሊዋረዱ የሚገባቸው እንዲዋረዱ ከፍ ሊል የሚገባው ኢየሱስ ከፍ ይል ዘንድ እግዚአብሔር እንግዲህ አስነሱታል እግዚአብሔር ካንተ ጋር ነው በርታ ጀግን የኔ ወንድም ኤርሚያስ ላይ ያለው ልክ እንደ ስምህ ኤርሚያስ ትገለብጥና ታጠፋ ዘንድ ትነቅልና ታፈርስ ዘንድ ብሎ አራት ነገሮችን ከነገረው በኋላ እንደገና ትሰራና ትተክል ዘንድ ደግሞ አለ ተሐድሶ ነው ለምድራችን ተሐድሶ ነው እግዚአብሔር እንደ ስምህ እንደዚህ እንደ ኤርሚያስ እንደ ነብዩ ኤርሚያስ ለየት ያለ አቅም ለየት ያለ ጉልበት እንደዚህ የምታደርገው ነገር ጭምር ነው አየ ምድሪቱን ሾክ ያደረጋ ሊቃውንቱ እንዲህ እየተተራመሱ ያሉ አሁን በመታደርገው ትልቅ ዋጋ እየከፈልክ የምታደርገው ነገር እኔ በጣም ነው ማደንቀህ የኔ ወንድም እግዚአብሔር ይባርክ ለጌታ ክብር ይሁን እና ተጠቅልሎ ለመንፈስ አሜን ስለዚህ ምንድነው ርዕሱም እንደሚለው የኦርቶዶክሳውያን መጽሐፍ ቅዱስ ተበርዘዋል ይላል የመጨረሻ የእውነት ነው ይሄ የእውነት ታውቃላችሁ ከፍ ያለ እውነት ተበርዘዋል አዎ ተበርዘዋል ቤተክርስቲያን ክርስቶስን ለማጣል ክርስቶስን ከትውልድ ልብ ለመንቀል የማታደርገው ነገር የለም ያማልዳል የሚሉትን ነገሮች ሁሉ አውጥታ አምላክና አባቱና አምላኩ የሚለው ነገር በሙሉ ነቅላ ወደ መለኮትነት ከፍ ያደረገችው ካራ ናት አሁን ስለዚህ ሊቀናን የሚሉ ካሉ ይምጡ ይኸው መጽሐፍ ቅዱሱ በፊታችን ዘርግተነዋል ማዕዱ ተዘርግተዋል እንዴት እንደተዋሸ ማርያምን ለማክበር ሲባል ማርያምን ከፍ ለማድረግ ሲባል በማርያም ላይ የተመሰረተች ቤተክርስቲያን የምትዋረድበት ጊዜ ደርሷል አያችሁ በማርያም ላይ ሰው በማርያም በነቢያትና በሐዋርያት ትምህርት ላይ እያለ ነገር ግን በተአምረ በማርያም በገድላት በድርሳናት ያውን ቆሻሻ በሆኑ ገድላትና ድርሳናት ትናንትና ያየነው ነበር የዚህ አቡነ ሐራ ድንግል ነው ትናንትና በዓሉ ነው አቡነ ሐራ ሰይጣን የሚጥለው ሰው የዛር መንፈስ የነበረበት በየወሩ እየተነሳ የሚጥለው አረ እግዚአብሔር ሆይ አረ ለምድራችን እያንዳንዳችን አረ እናገልግል በደም እኔ በጣም ተሰምቶኛል ውስጤ በጣም ነው እንዴው እንትን ያልኩኝ እና ስለዚህ ተበርዘዋል አይገልጸውም የጳውሎስ ትምህርቶች በሙሉ ተበርዘዋል የጌታችን ኢየሱስ ክርስቶስ አምላክና አባት የሚለው በሙሉ ወጥቷል የጳውሎስን በሙሉ አውጥተውታል ገና እንደገና ደግሞ እናወጣዋለን ብለዋል የት ያለው ወንጌላት ላይ ያሉትን ራእይ ላይና ወንጌላት ላይ ብቻ ናቸው አልተቀየሩ ሐዋርያው ጳውሎስ የተናገራቸው ነገሮች በሙሉ ግን ምን ብለዋቸዋል ቀይረውታል ተበርዘዋል እግዚአብሔር አስነሳው የሚለው እንኳን እግዚአብሔርነቱ አስነሳው እየተባለ እንደዚህ ተብሎ እናትመዋለን እያሉ ነው እየዛቱ ነው ምክንያቱስ አይነኬ የሆነችው የጠፈሯ ንግስት እንዳትነካባቸው የጠፈሯ ንግስት እንዳትነካባቸው መሰረተ ህይወት ማርያም የህይወት መሰረት ማርያም ናት አሉ ወጥንተ መድኃኒት ዘእምቀድሙ ከጥንትም ጀምሮ መድኃኒት እርሷ ናት ያሉበት ይሄ እንዳይፈርስባቸው ነውና በጣም ኤርሚ በጣም እምወደው በጣም ማከብረው በጣም ምሳሳለት ወንድም ነው የእውነት እላቸዋለሁ በጣም እግዚአብሔር ይመስገን ለዚህ ወንድም
ያንዳንዳችን መጸለይ ይጠበቅብናል። መጸለይ ቢያንስ በጸሎት መደገፍ የእግዚአብሔር አቅም የእግዚአብሔር ጉልበት ይዞ እንዲገለጥ በዚህ ጉልበት ሂድ አለው። ለማን ነው እናንተ ማን ነበር? ጌዲዮን አባቶቻችን እንዲህና እንዲያ ብለው የሚተርኩለት አምላክ ወዴት አለ ያለ ጌዲዮን የአባቶቻችን አምላክ አባቶቻችን እንዲህ የሚለው ምዕራፍ 6 ላይ መሳፍንት ላይ ከዛ ምን አለው? የእግዚአብሔር መልአክ ይለዋል። ከላይ የእግዚአብሔር መልአክ ይለዋል እና ከዛ ምን አለው? በዚህ ጉልበት ምን በል ሂድ። ምንድነው ጉልበቱ? የእግዚአብሔር ዕውቀት፣ እግዚአብሔር ረዳት እንደሆነ ማወቅ፣ እግዚአብሔር አምላክ እንደሆነ ማወቅ። ይሄ ነው ጉልበቱ፣ ሌላ አይነት ጉልበት አይደለም። አባቶቻችን እግዚአብሔር ረዳን የሚሉትን ያለበትን አዎ ዛሬም ረዳት እግዚአብሔር ነው። ረድኤቴ የሰምሃ በእግዚአብሔር ረዳቴ እግዚአብሔር ነው እንዳለ ባሪያው። ስለዚህ በዚህ ጉልበት ምን በላ ሂድ፣ እግዚአብሔርም ተገልጦ ይላል። ከዛ በኋላ የእግዚአብሔር መልአክ ቁጥር 11 ላይ ከዛ ታች ቁጥር 12 ላይ ስትሄድ ደግሞ እግዚአብሔርም ተገልጦ ይለዋል። የእግዚአብሔር ስም ብሩክ ይሁን። ልክ እንደዚህ በዚህ ጉልበት እንዲሄድ አሁንም በዚህ ጉልበት የብዙዎች እኛም ማናውቃቸው አንዳንድ ሰዎች እንጠይቃለሁ። የሚገርም ነገር ነው እንትን የሚያደርጉት ሰዎች በዚህ ላይ ንገሩኝ ብያቸው ነበርና በጣም የሚገርም ነገር በዚህ ሳምንት በዚህ 15 ቀናት ውስጥ ጌታን የሚቀበሉ ሰዎች በየቸርቹ በዝተዋል። በየቸርቹ ለምን? ይሄን ያመጣው ጣጣ ያመጣባቸው የራሳቸው ጣጣ ማርያም መለኮታዊት ናት ያሉበትን ያጸደቁበትን ሊቃውንት ባሉበት ድፍን ሊቃውንት ሲኖዶሱ ሙሉ ሆኖ ማርያም ካካትልም ነበረ። መለኮታዊ የሆነ ነገር ያቀልጠው ነበረ። በውስጧ ያለ መለኮት ስጋ የለበሰች ብለው ሲያውጁ የምንቆርሰው የምንበላው ስጋና ደም የእርሷ ነው ያሉበት በሊቃውንት ጉባኤ ፊት ነው። አኢላፍ ሊቃውንት ያሉበት ስለሆነ ቤተክርስቲያን ይወክላል። የግለሰብ አይደለም። የግለሰብ የሚባለው ብቻውን ሲናገረው ነውና ወደ መጽሐፍ ቅዱስ ስንመጣ አሁንም ተበርዘዋል አይገልጸውም። የእናቱ ምልጃ እየተባለ ርዕስ እየተሰጠው ዮሐንስ ወንጌል ምዕራፍ 2 የእናቱ ምልጃ። የሚገርም ነገር የድፍረት ጥግ ሄደች እኮ። አወዳደቋ እንደ ባቢሎን ሊሆን ነው። አወዳደቋ የከፋ ይሆናል። ከምትወድቅ ይልቅ እዚያው እንዳለች ተሐድሶ ብታደርግ ደስ ይለን ነበር። ብትታደስ ደስ ይለን ነበር እና ወድቃለች፣ እውነት ነው። ተበርዘዋል፣ እውነት ነው። አይ አልተበረዘም የሚል ካለ ይምጡ ጠጪዎቹ። ለምንድን ነው ምእመኑ የማይቀደሰው? እህቴ ሊያ በጣም እየተናገረች ነበረ። እውነቷ ነው እኮ እንዴ 20 እና 30 ሺህ ህዝብ ተሰብስቦ እገሌ ይመጣል ሰባኪ እንትና ይመጣል ተብሎ 20-30 ሺህ ህዝብ ተሰብስቦ እዚያ ዙሪያ ላይ የሚመጣው ሰው ለኛም ጊዜ ስጡና እርሶ ብቻ መድረኩን ያዙት። መርጌታ መልካም እሺ እንደምን አደሩ? ቆይ ለካ መርጌታ ነው። ተፉ አደርከ መሪ ፏደርከ መሪ በዚህ አጋጣሚ የሚያስተላልፍልዎት ነገር እየዛ አብይ ነገር ማፉክሙን የሚለውን ነገር ደግሞ ያስቡበት። ብዙ አልናገርም አልሳደብም። እኔ ልሳደብም አይደለም የገባሁት። በመጀመሪያ አነጋገራችን እናስተካከል። ይሁዳ መልእክት ምዕራፍ 9 ላይ ስንመለከት ስለ ሙሴ ጋር ሰይጣን በተከራከረው ጊዜ የስድብ ቃል ሊናገር አልደፈረም። ቆሻሻ አይባልም፣ ነውር ነው። እኔ ፔንቴ እስካሁን ድረስ ሲሳደብ ሰምቼ አላውቅም። አይደለም ቆይ ወጣለሁ ችግር ነው። እሺ እኔ አሰስዱ ሁሉ ነው ወይ
አይደለም አባትዬው የተናገሩት ነገር ትክክል አይደለም። ምን አባት ሲናገሩ አይ እናውራ 5 ደቂቃ ብቻ ነው። ከዛ ይቀጥላሉ። አንድ ደሽ አይደለም እሰጠውታለሁ። ቆይ እንጂ አንድ ደቂቃ ታገሱኝ። እስካሁን እያወሩ ቆይተዋል። ቆይ እርሶ ብቻ የሚያወሩ በዛ ላይ እንዲያወሩ ነው ማለት ነው። አዳምጡኛ። መጀመሪያ ለም ሰው እያዳመጠን ነው። መጀመሪያ ለመነጋገር ቆይ መሪ ይጠብቁ። መጀመሪያ እርሶ እኔ እስካሁን ድረስ ፕሮቴስታንቶች ሲሳደቡ አላየሁኝም። በእውነት ነው የምነግሮት። መጽሐፍ ቅዱስ ነው የሚሰብኩት። እርሶ ግን መርጌታ ምንወት እይጻ አብይ ነገር ማአፉኩም የሚለውን ካፍህ ካንደበትህ ትልቅ ነገር ወይ መጥፎ ነገር አይወጣ የሚለውን ዘንግተው ቆሻሻ ድርሳናት ገድላት እያሉ ይናገራሉ። ይሄ ስድብ ኃጢአት ነው። መጀመሪያ ይሄን አስተካክለው ነው ከዛን በኋላ መስበክ ያለበት የኔ አባት። ምክንያቱም የሰው ልጅ የተከበረ ነው። ከዚህ ከ22ቱ ስነ ፍጥረት 22ኛው ስነ ፍጥረት የሰው ልጅ የተከበረ ስለሆነ በታች ማለት የሰው ልጅ ህንጻ ነው። የክርስቶስ ማደሪያ ነው። ያን ይሄ የክርስቶስን ማደሪያ ህንጻ አያራክሱ፣ ዝቅ አድርጉ። የፈለገ ነገር ቢሆን ስተት ቢኖርበት ወንጌልን ሰብከው ለመመለስ ይሞክሩ። ከዛ ውጪ በስድብ ማንንም ሊመልሱ አይችሉም። ማንንም ሊያሳምኑ አይችሉም። እኔ እስካሁን ድረስ ብዙ ፕሮቴስታንቶች ጋር አከታተላለሁኝ። ማንንም ይሳድ ፕሮቴስታንት አላየሁኝም። የርሶ ደግሞ ምንድነው ይሄ ስድብ እንደሆነ ነውር አይደለም እንዴ? ነውር ነው እኮ ዘለፋ ዝልፎለጠቢ መሆኑ ነው እንዴ? ዝልፎለጠቢ ምለው ይሄን አይደለም። አባታችንና መርጌታ ነኝ ብፁዕ ነኝ እያሉ ነው እንግዲህ። ሆኖ ችግር የለም መብቶት ነው። ማንንም ይከለክለው የሚሉትም ግን አይሳደቡ፣ በስነ ስርዓት ይናገሩ ማለት ፈልጌ ነው። ይቀጥሉ። እሺ ስድብ ኃጢአት ነው። ሰዓት ቃል ተበቆ እንግዲህ ጥበበኛ ነኝ ካሉ ለጠቢብ ሰዓት ቃል ተበቆ ለለባም ሰው አንዲት ቃል ትበቃዋለች ይላል አይደል? ወላ አብድሰ ለመዘለፍኮ ወገሰጽኮ በምንትን ይሰማአከ አላህ ዘነበረ ያፈቀረከ ይጸልአከ መጽሐፈ ምሳሌ ይመስለኛል። መጽሐፈ ምሳሌ ላይ ለጠቢብ ሰዓት ቃል ተበቆ ለለባም ሰው አንዲት ቃል ትበቃዋለች። ወላ አብድሰ ለመዘለፍኮ ወገሰጽኮ በምንትኑ ይሰማአከ ሰነፉን ግን ብትገስጸው ምን ብትለው በምን ይሰማሃል? አላህ ዘነበረ ያፈቀረከ ይጸልአከ እንዲያውም ይወድህ የነበረውን ምን ይልሃል? ይጠላሃል እንዳሉት ሆነና መጽሐፉ ርዕሶ እዚህ ጋር የኢትዮጵያ የኦርቶዶክሳውያን መጽሐፍ ቅዱስ ተበርዘዋል ይላል። 100% ሲደመር ሌላም ካለው የተበረዘ መጽሐፍ ስለመሆኑ ስለዚህ በገድላት ላይ ይተውት አናንሳው። አሁን የሚጥል በሽታ እንደነበረባቸው አቡነ ሐራ ያውቃሉ? ይኸውልህ አባትዬ ያውቃሉ ወይ? መጀመሪያ ያውቃሉ? ቆይ አዳምጡኝ። መጀመሪያውን ማለት ነው ገድላት ይሄን ይመልሱ። የጻድቅ ሰው ጸሎት ያድናል የሚለው አይደለም። ቆይ ማን ነው ጻድቁ? ስለ ገድላት ከሄደ ማን ነው በጻድቁ ነው? ጻድቁ ማን ነው? እሺ ገድል ማለት ምን ማለት ነው? ማን ነው ጻድቁ ነው ያልኩት? እሺ እኛውን አቡነ ሐራን አነሱ ስለ ጻድቅ አነሳልኛ። እሺ ገድል ማለት ምን ማለት ነው? አቡነ ሐራ ቆዩኝ። ገድል ተጋድሎ ነው። ገድል ምንድነው? ገድል የሚለው ቃል ምንድነው? መጀመሪያ ገድል ትርጉሙን ያምጡ። ገድል ቆዩ። ገድል መንፈሳዊ ሩጫ ነው። መንፈሳዊ ተጋድሎ ነው። እሺ አዋልድ መጽሐፍ ዓለማዊ ተጋድሎ ሳይሆን መንፈሳዊ ተጋድሎ ለወንጌል መንፈሳዊ ተጋድሎ እየተመላለስን መንፈሳዊ ተጋድሎ ትክክል ዛት ዝራይት ጋይሽ መንፈሳዊ ይቆይ ደግሞ ትክክል። ከዛን በኋላ ገድል ምን ይሆናል? አዋልድ መጽሐፍት ይሆናል ማለት ነው። ገድል ሆነ አልሆነም? አዋልድ ሆነ አልሆነም? ከመጽሐፍ ቅዱስ ውጪ ሆነ ከመጽሐፍ ቅዱስ ውጪ የሆነ አዋልድ መጽሐፍ ሆነ። ገድል፣ ድርሳናት፣ ታምረ ማርያም ወዘተርፈ እነዚህ ገድላቶች ከመጽሐፍ ቅዱስ ውጪ ናቸው አይደል እንዴ?
ሲጠሩ ምን ብለን እንጠራቸዋለን? አዋልድ እንላቸዋለን። አዋልድ ማለት ከመጽሐፍ ቅዱስ ተወልዷል። ለምሳሌ አባትየው መጽሐፍ ቅዱስ ከሆነ እኛ የምንመራበት ሕግና ደንቡ መሰረቱ ልንገሮት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ የተጻፈውን ብራብ አላበላችሁኝ፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም የሚለውን እንደገና ደግሞ በገድሉ ወይም ደግሞ እናንተ ገድል እያላችሁ ዝቅ እያደረጋችሁ የምትሉትን ከዛ እንደገና ደግሞ አትናቴዎስ በቅዳሴው ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረውን እዛው ላይ ይናገራል። አንድ ይሄ ነው። ሁለተኛ ገድል የሚባለው ማን ነው? ሌላው እንደገና ይሄ ገድላት ቅዳሴያት ምናምን የምትሉት ቅዳሴው ራሱ ከመጽሐፍ ቅዱስ ውጪ ነው። ከመጀመሪያው እስከ መጨረሻው ድረስ ምነግር ስለ ገድልና ስለ ቅዳሴዎች ምነግር ነገር በቤተ ክርስቲያን የሚነገሩትን ትክክለኛ ነገሮች ነው ምነግርህ። ያን ስለ ጻድቃን ከእግዚአብሔር ስለተሰጣቸው ጸጋ እንዴት እንደሆነ ራሱን ችለን እናወራለን። ከዛው ውጪ ከአዋልድ ከገድላት መጽሐፎቹ መካከል አንዱ ቅዳሴ ነው። በቅዳሴ ሰዓት እውነቴን ነው የምልህ ከመጀመሪያው እስከ መጨረሻው ድረስ የጳውሎስ መልእክት፣ የሐዋርያት ሥራ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ የተናገራቸውን በወንጌል ላይ የተጻፉትን በቅዳሴ ውስጥ የተጻፈው በአዋልድ መጽሐፍት ላይ የተጻፈው ይሄን ነው ቤተክርስቲያን የምታስተላልፈው። አንድ ነገር የምነግራችሁ ነገር በዚሁ አጋጣሚ ማለት ነው። ቆይ ቤቱ ላወጣለሁት ነው። ቆይ አንዴ ኤርሚ አለክ ኤርሚ እሺ ከሌለ ቄስ ምንድነው የሚደረገው? አሁን እዚህ ጥያቄና መልስ እየተጠየቀ ስለሆነ ከመሪጌታ ጋር በጥያቄና መልስ ነው እንጂ እንደዚህ በረጅም ሰዓት ማውራት አይደለም። የቤቱ ህግ እንደዛ አይደለም። እንደዛ ካልሆነ በቃ እኔ ወርዳለሁ። ቻው። እንደዛ ከሆነ ማለት ነው ካልተረዳዳን ረጅም ሰዓት ወስደን የዘለፈ ስለሆነ ቤተክርስቲያኑንም የዘለፈ የተሳደበ ስለሆነ ነው። እርሶ በጣም እሳቸው እንዳያወሩ ድምጻቸውን እያፈኑ ነው። ስለዚህ እሳቸው ማውራት አለባቸው። ሲጠይቁት ደግሞ አይመልሱም። እየሰማሁት ነው። በቃ ይሄ ነው እንዲያውም አይ ወይኔ አውጣ አስገቢልኝ ጥሪያቸው ካሉ እኔ ማስገባት አልቻልኩም። ገስት አክሰስ እያደረኩ አይደለም። አስገቧቸው መሪጌታ ሲወያዩ እርሶን ፎርስ አድርገው ይናገሩ። ዝም ማለት ካለባቸው ቆይ አንዴ አስቆሟቸው። ምክንያቱም ስለሚችሉ አስገቧቸው ካሉ ይግቡ። ቄስ መምህር ይግቡ። ማን ነው ገስት አክሰስ ማድረግ የሚችለው? እርሶ ይቀጥሉ መርጌታ፣ እርሶ ይቀጥሉ። እሺ የሉም 171 ላይ ያውላችሁ ቤተክርስቲያኒቱ ያው እንደዚህ እምትለውን ላሳያችሁ ነው። ቆይ ቢገቡ ጥሩ ነው ቢመጡ። እሺ የሉም አሉ እነ ሊያየና ሆሲ የሉም አሉ። እሺ በትልቁ አርገኝ ሆሲ በትልቁ በጣም ጥሩ አያችሁ። ይሄ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት ታተመ። ለሶስተኛ ጊዜ ማለት ነው 2012 ዓመተ ምህረት ታተመ አዲስ አበባ። ምንም ሌላ ማስረጃም ተራራ ላይ ቆሞ ጠርቶ እሳትን ከማውረድ የተነሳ የእግዚአብሔር ክብር ለእስራኤል እንደተገለጠ እነዛ ያመለኳቸው ጣዖታት ሁሉ በድን ሆነው ባመለኳቸው ሰዎች ፊት መልስ መስጠት እስከማይችሉ ድረስ
ባሪያውን ከዛ ተራራ ላይ ሆኖ ሰምቶ በእሳት የመለሰለት አምላክ የሕያው አምላክ የእግዚአብሔር መንፈስ ምስክር ነው አልኩ። ታሪክ ይደገማል ምድራችን ላይ በእግዚአብሔር ቃል ላይ የተዘባበቱ በእግዚአብሔር ቃል ላይ የቀለዱ በኢትዮጵያ ተራሮችና በኤርትራ ተራሮችና ሸለቆች በየቤታቸው በየሰው ልብ ውስጥ የሚታጠንላቸው ለዘመናት የቆዩ የሙታን መንፈስ እግዚአብሔር አምላክ በኤልያስ ላይ ባስቀመጠው የመንፈሱ ኃይልና ቅባት ከምድሪቱ ላይ እነዛን ርኩሳንን እንደጠረገ ከምድሬ ላይ ከሰው ልብና አይምሮ ውስጥ መጥረግ ይጀምራል። ጀምሮታል። እኔ እንኳን በጥቂቱ የዚች የ10 ዓመት በሚዲያ ላይ እንኳን የጮኩት ጩኸቴ ካንተ ሆኖ አልቀረም። ወንድሞቼ እዚያ ያሉ እነ መርጌታ ከዛሬ 20 ዓመት ምናምን ነገር በፊት 14 መጽሐፍ የጻፈ በዚህ ጉዳይ ያደርጋል እግዚአብሔር። አትጠራጠረኝ አልኩ። ጥግ ይዘህ እየሳቅህ እያሾፍክ ጴንጤሙን ኦርቶዶክስሙን ታያለ። እግዚአብሔር ጉልላቶቹን ምታ በራሳቸውም ላይ ሰባብራቸው ብሎታል። ያን የላም ጠባቂ ነቢይ አሞጽን ጠርቶ ምታ ጉልላቱን ባናታቸው ላይ ሰባብር ብሎታል። እግዚአብሔር ከላይ ይጀምራል አልኩ። አንተ ቀልድ እዚህ ያኔ ኤርሚያስን ማንደላከው ታውቃለህ? ያኔ ወንድሞቼን ማንደላካቸው ታውቃለህ? የሰራዊት ጌታ እግዚአብሔር ስሙ ተነቅፎ ስሙ ተሰድቦ ስሙ ተዋርዶ መንግስቱ ተተፍቶበት እሱ እየተካደ እሱ ባዘጋጀው መንግስት ውስጥ ይገባሉ እየተባለ በምድሬ ላይ የተቀለደ አውሬ በጌታዬ በኢየሱስ ክርስቶስ ስም ሞትን ድል አድርጎ በተነሳ ብርሃን በሆነው በመንፈስ ቅዱስ ኃይል የዘንዶውን አራንት ረግጠዋለሁ። የዘንዶውን ካፉ የወጣ እንዲህ አይነት ትምህርትን እናፈርሳለን። የሥላሴ መንግስት፣ የሥላሴ ዙፋን፣ የሥላሴ ፍርድ በፍጡር አይገለበጥም ነው ብየምልህ። አይገለበጥም። ታላልኩ ፉከራ አይደለም። እንዲህ ነው ያሉን። እግዚአብሔር ከ78 ሰው በላይ ውሃ ይበልጥበታል ብሎ የሚል ፍርድ ያጥርኝ ውሃ መዘነ። ንስሐ ያልገባ ሰውዬ ወይ ስለ እግዚአብሔር ሳይሰማ ስለ ማርያም ብቻ ሰምቶ መንግስተ ሰማያት ገባ ትላለ። እግዚአብሔርን ሳይሰማ ስለ ኢየሱስ ክርስቶስ ሳይሰማ ይሄ ሽፍታ ከልጅነቴ ጀምሮ የሰማሁት ማርያምን ነው አለ። ማርያምን ሲሰማ እንዴት ስለ ኢየሱስ አልነገሩትም? ራሳቸው ኦርቶዶክስ ሐዋርያዎች ናቸው የነገሩት። ስለ ማርያም እንጂ የሚሰብኩ መቼ ስለ ኢየሱስ ይሰብኩሃል? ሁሉ በእርሷ ሁሉ ለእርሷ ሁሉ ከእርሷ እኮ ነው። መጽሐፍ ላይ አልተጻፈም እንጂ በልባቸው የተጻፈው በአፋቸው የሚናገሩት ይሄን ነው። ኢየሱስን ሳይሰማ ኢየሱስን ሳያውቅ ድጋማት እኮ አለ ተቃለ ድጋማት በላይ ሰብ የሚች ደግ እንደሆነች በልመናዋ ከሲኦል የምታደን እንደሆነች እኔም ከህፃንነቴ ጀምሬ ሰምቼ ነበር አለው። እንዴ እዚህስ እግዚአብሔር ብለህ ስትል የተቆጣው ስለ እግዚአብሔር አልሰማህም? አንተ ሽፍታ አልሰማውም። ስለ እግዚአብሔር ሳሰማ እንዴት ስለ ማርያም ሰማህ? ራሱ ለማኙ ሁለተኛ አምላክን ስለወለደች ስለ ድንግል ማርያም ስለ እመቤታችን አጠጣኝ አይደል ነው ብሎ አምላክ እንደተወለደ ከሷ አያውቅም እንዴ? ለማኙ እንኳን ራሱ ቆም ደብሎ ይመር ሁለተኛ ዳግመኛ አምላክን ስለወለደች ማን ነው አምላክ ብሎ አልጠይቅም። ተበላችሁ ኦርቶዶክሳውያን እዚህ ጋር ተበላህ። ድራማችሁ ቁማራችሁ እቺ ቀይነች ጥቁር ምትላት አልቻ አይደል? ቀዩን ያየ ይሉልሃል። ቀዩን ያየ ቀይ ተበላችሁ። ቁማርህ ተያዘ። ስለ ማርያም ብቻ ከልጅነቴ ጀምሮ ሰምቼ ነበር አለ። አምላክን ስለወለደች ይያላ ነበር የሚጠይቀው የለመነው ሰውዬ። እንዴ ማርያም እኮ አምላክን ወልዳለች ይያለው ነው። ስለመቤታችን አምላክን ስለወለደች ይያለው ነው። እንዴ ስለ አምላክ ሳይሰማ እንዴ ስለ ማርያም ብቻ ሰማ? ከህፃንነቴ ጀምሬ ስለሷ ሰምቼ ነበር እና ይሄ ሰውዬ ስለ ማርያም ብቻ ነው የሰማው፣ ስለ አምላክ አልሰማም። ለዚህ ነው ስለ እግዚአብሔር ብለህ አጠጣኝ ብሎ ሲለው ተቆጣው ይላል። ያው ስለ እግዚአብሔር ብለህ ውሃ አጠጣኝ አለው። ፈጽሞ ተቆጣ ይላል። ፈጽሞ አንባረቀበት ማለት ነው። ጮኸበት፣ ተቆጣው። ስለ እግዚአብሔር ሲነገረው በእግዚአብሔር ስም ለምኖ ውሃ ሲሰጥ ያልሰጠ እግዚአብሔር መንግስት ውስጥ ገባ ይሉሃል።
ቀልደኛ ትውልድ እንደዚህ አድርጋ ፈረደች ይላል። ይኸው መርጌታ ታዲያ ምን ዋሸ? አንተ ብዬ ስጠራው እዚህ በጌታ ወንድሜ ስለሆነ እንጂ በእድሜም በእውቀትም አባቴ ነው። እውነቴን ነው የምላችሁ። ለእኔ ብቻ ሳይሆን ለብዙ ትውልድ በኦርቶዶክስ ቤተክርስቲያን እንኳን በነበርኩበት ሰዓት ላይ እድል አግኝቼ ብማር ኖሮ እግሮቹ ስር ቁጭ ብዬ ዜማም ቅኔም ቅዳሴም አቋቋም ጭምር በተማርኩ ነበር። ኤርሚ ገድለ ገብረ መንፈስ ቅዱስ አለኝ መሪ ምን የሌለኝ ታምር 21 ይመስለኛል 21 ወይም 20 አውጣልኝ እስከዛ ግን ቤተክርስቲያኒቱ አሁን እንዳያችሁት እግዚአብሔርን አላውቅም ያለ ሰው መላእክት ምን አሉ ከምድር እንዲሁ በምድር ላይ ነው በዓለም ላይ ነው ምናምን ነገር ያሉት አንብበው ነበርና እንደዚህ አይነት ሰው ኃጢአት የሰራ ሰው አለ ወይ? እንዲህ አይነት ኃጢአት በምድር ላይ የሰራ ሰው አለ ወይ? እንዲህ ብለው እንኳን እየነገሯት ማትሰማ ሴት የመላእክትን ሐሰትንና ዝሙትን ስለሚያበዛው መነኩሴ የሚናገረው ነው መሪ 22 አይደለም እግዚአብሔርን ካድልኝ ያለው እግዚአብሔርን የካደ ማርያምንም የካደ አለ። ታምር 22 21 እስከ 21 ስትጀምረው ራሱ ይናገራል። ታምር 21 ነው 20 እሺ 20ኛው የረፍቱ ነው። እሺ 21ስ 21 የለውም። አዎ 11ም ቀይረውት እንዳይሆን እንጂ እስከ 11ስ ብቻ ግን አንድ እዛ ታገኘዋለህ። ማርያምንም ክዶ እግዚአብሔርንም ክዶ በገብረ መንፈስ ቅዱስ ያመነ ልክ በዚህ ተመሳሳይ በለው እስቲ ኦኬ 11ኛው ታምር እሺ ረሃብ የጸናበት ነበረ አንድ ሰው እኔ ሰይጣን ነኝ ብሎ አለው። ታምረ ማርያም ላይ ያለው ማለት ነው። እስኪ እሱን በለው እስኪ ኦኬ እሱ ነው። ይሄ ነው መሪ 11ኛው ያው የገዳሙ ነው። ለምታዩ እኛ ጽፈን እንዳይመስላችሁ የገዳሙ በምድረ ከብድ በምድረ በዝቋላ አቦ በገዳሙ የታተመ ማህተሙ ይሆን። እሺ 11ኛው ታምር መሪ ገጽ 239 11ኛው ታምር ያው አባታቸው ገብረ መንፈስ ቅዱስ ምናምን ነገር ብሎ ይላል። ቁጥር 2 ረሃብ የጸናበት አንድ ሰው ነበር። ከረሃቡም ጽናት የተነሳ በልቦናው እግዚአብሔርን ካደ፣ ጠንቋዮችንም ፈለገ። በመንገድም ሲሄድ አሳች ሰይጣን አገኘው። ይሄ ነው አይደል? ሰይጣንም ወዴት ትሄዳለህ? ማንንስ ትሻለህ አለው። ይህም ድሃ ሰው ሰይጣኖቹን ጠንቋዮችንም እፈልግ ዘንድ እሄዳለሁ፣ ረሃብ ጸንቶብኛልና ገንዘብን የለኝም አለው። ሰይጣንም ሀብታም ልትሆን ከወደድክ እግዚአብሔርን ክደህ በሰይጣን ታምናለህ አለው። ያም ድሃ ሰው እግዚአብሔርን ክጄ በሰይጣን ምን ይሰጠኛል አለው። ሰይጣንም ወርቅ አስመስሎ የሰውን ክንድ የሚያህል ድንጋይ አንስቶ በሰይጣን ካመንክስ ይህንን ወርቅ ስንካ አለው። እንደምታየኝ እኔ ሰይጣን ነኝ አለው። ዳግመኛም ያ ሰይጣን እኔን ካመንክ ወርቅ እሰጥሃለሁ፣ ለአንተም ለብቻ የሚሆን አይደለም ልጅም የሚሆን ነው እንጂ በል አብ ወልድ መንፈስ ቅዱስን ካዳቸው፣ ድንግል ማርያምንም ካዳት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትን፣ ሄሮድስም ያስገደላቸው ሕፃናትን፣ የሥላሴን ዙፋን የሚሸከሙትን 4ቱን እንስሳት፣ 24ቱ ካህናተ ሰማይን፣ አብያተ ክርስቲያናትን ሁሉ፣ ሥጋውና ደሙንም፣ ሰንበታትንም፣ ሰማይና ምድርንም እነዚህን ሁሉ ካዳ አለው። ያን ሰው ከችግሩ ብዛት የተነሳ ሁሉንም ካድኩ አለው። ሰይጣንም ሁለተኛም ድገም አለው። ያም ሰው ሁለተኛ ካድኩ አለው። ሰይጣንም ሶስተኛ ካድ አለው። እርሱም ሶስተኛ ጊዜ ካድኩ አለው። በወርቅን ያስመስለው ድንጋይ አሳይቶ ከሁሉ ይልቅ የሚጣላኝን ገዳማዊ አባት ገብረ መንፈስ ቅዱስንም ካድ አለው። ይሄ ነው አይደል መሪ? ካድ አለው። ያም ድሃ ሰው ሰይጣንን እርሱስ መሪ ምርኩዝ ይሆነኛል፣ ሁሉንም ካድኩ። አቦዬን ካድ ብሎ ሲለው አይ እሱስ ምርኩዝ ይሆነኛል፣ ሁሉንም ካድኩ፣ ከእርሱም ጋራስ እሞታለሁ አለው።
ያን ጊዜ ሰይጣን ተቆጥቶ ወርቅ ባስመሰለው ድንጋይ አናቱን አለው፣ ወዲያውንም ሞተ። የጨለማ መላእክት መጥተው እንዳሰባት ማነው እንደ ሰባ ከብት እያዳፉ በብዙ ለቅሶ ነፍሱን ወሰዷት። በእሳት አለንጋ እየገረፉ በእግዚአብሔር ፊት አደረሷት። እግዚአብሔርም ያችን ነፍስ ይህንን ሁሉ የካድሽ ለዘላለም የምትኖሪ ሞት የሌለብሽ መሰለሽን ብሎ እስከ 1000 ዓመት ድረስ ጥልቀቱ ወደማይገኝበት ቦታ ወሰዷት ብሎ አዘዘ። ልብ በሉ የካደችው ማን ነች ነፍስ? አቦን ብቻ ነው ያልካደችው። እዚህ ጋር ማን ክዳለች? አብ ወልድ መንፈስ ቅዱስን ክዳለች። ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ሄሮድስ ያስገደላቸው ሕፃናትን፣ የሥላሴን ዙፋን የሚሸከሙትን 4ቱን እንስሳት፣ 24ቱ ካህናተ ሰማይ፣ አብያተ ክርስቲያናትን ሁሉ ሥጋ ወደሙንም ሰንበትንም ሰማይና ምድርን ሁሉ ካዳሉ። ሁሉን ክዷል። ማርያምን ሙሉ ጭምር ነው ካደው። ድንግል ማርያምን ሙሉ ካዳት ነው ያለው። ማርያምም ሥላሴም ተክዷል። ጻድቃን፣ ሰማዕታት፣ ነቢያት፣ ሄሮድስ ያስገደላቸው እና መላእክት ሁሉ ጭምር ነው የተካዱት። ሥጋ ወደሙ ሁሉ ተክዷል እና ሞተች። ከዛ እንደዚህ ያለው ጌታ ማለት ነው። የጨለማ መላእክትም ያችን ነፍስ ውሰዷት፣ ስለካደችው የመላእክት ሰራዊት ሁሉ ተጣሏት፣ ተበቀሏትም። አንድም እንኳን በዚች ነፍስ ምሕረት አልለመንላትም። ከዚህም በኋላ አባታቸው ገብረ መንፈስ ቅዱስ እንደ ዓይን ጥቅሻ ፈጥኖ በእግዚአብሔር ፊት ወደቀ። እግዚአብሔርም ታማኝ ወዳጅ ገብረ መንፈስ ቅዱስ ምን ሆንክ አለው። አባታቸውም ቀድሞስ ታማኝ ወዳጅህ ነበርኩ አለው። ዛሬስ ምን አደረግኩ አለው። አባታቸውም ወደ ሲኦል የላከው ሰው የሰማይ ሰራዊትንም ሁሉ ቢክድ እኔን አምነዋልና ማርልኝ አለው። እግዚአብሔር ሳልተካደም እንዴ? ማርያም ሳልተካደች እንዴ? የሰማይ ሰራዊት ብቻ ነው የተካዱት? ኖ፣ ጌታም የሰማይ ሰራዊትን ብቻ የካደ አይደለም፣ አባቴንም እኔንም መንፈስ ቅዱስንም እናቴንም ካደ እንጂ። አባታቸውም ገብረ መንፈስ ቅዱስ ጌታችን አንተን ሁሉ የካደ ሰው ይህ ሰው ውሻና ከሃዲ ነው አለው። ጌታችንም አባታቸው ገብረ መንፈስ ቅዱስን ውሻ ይማራልን ወደ መንግስተ ሰማያት ይገባልን አለው። አባታቸው ገብረ መንፈስ ቅዱስም ጌታችን አንተ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብለህ የለምን? እኔም አንተን በቃል ኪዳንህ 5 ውሾችን መታሰቢያ ቢያደርጉ እምርልሃለሁ ብለኸኝ የለም አለው። ሁሉ ቀን እግዚአብሔር እንደረሳ እነሱ እንዳስታወሱት ነው። የትኛውም ቦታ ላይ ይሄ በኦርቶዶክስ ቤተክርስቲያን ገድል ውስጥ የተጻፈ እግዚአብሔር ተብሎ የሚባል የሚረሳ ዝንጉ የሆነ አድርገው ማለት ነው። ሌላ እግዚአብሔር የምናውቀው የለም እናንተ ብታመልኩት ካሌለ በስተቀር ማለት ነው። እና ዝንጉ የሚረሳ አድርገው ብለኛ ነበር። ምን አሁንም ጌታዬ ሆይ ይህን ሰው ማርልኝ፣ ከአንደበቴ የወጣውን ቃል ኪዳንህን አልዋሸም ብለሃልና መጽሐፍ ረሃብ ብርድ እግዚአብሔርን ያስረሳል ይል የለምን? ይህ ሰው ስለ አቤት የቱ ጋር ነው ረሃብና ብርድ ያስረሳል? ቁርአን ላይ ነው። የት ላይ ያገኙት? እሺ የለምን? ይህ ሰው ስለራበው ስለተቸገረ አንተን ካደ፣ ይህንንም ሰው ማርልኝ ከሁሉ ቃል ኪዳን ይበልጣልና አለው። ጌታችንም ሚካኤልና ገብርኤልን ፈጥናችሁ ሄዳችሁ ወደ ሲኦል ሳይጥሉት ያንን ሰው አምጡት አላቸው። አምጥተውም በእግዚአብሔር ፊት አቀረቡት። ጌታችንም አባታችንን ምን እንዳደርግልህ ትወዳለህ አለ። አባታቸውም ነፍሱ ወደ ስጋው እንድትመለስ ወዳለሁ አለው። ጌታችንም ወዳጄ ከዚህ ሰው ኃጢአት ይልቅ የአንተ ቃል ኪዳን ይበልጣል ብሎ ነፍሱን ወደ ስጋው እንድትመለስ አዘዘ። ነፍሱም ከስጋው ጋር ተዋደች። በፈጣሪው በእግዚአብሔር ስላመነ ስለ ኃጢአቱ ንስሐ ገባ። እስከ ዕለተ ሞትም ድረስ አባታቸው ገብረ መንፈስ ቅዱስን ዝክረ መታሰቢያ አደረገ። ከሞተም በኋላ ነፍሱ መንግስተ ሰማያት ገባች ብሎ ይላሉ። ይኸው ማማ ተክዶ አብ ወልድ መንፈስ ቅዱስ፣ ድንግል ማርያም፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ሄሮድስ ያስገደላቸው ሕፃናት፣ የሥላሴን ዙፋን የሚሸከሙ 4ቱ እንስሳት ማለት 40ቱ እንስሳት ኪሩቤል፣ 24ቱ ካህናተ ሰማይ፣ አብያተ ክርስቲያናት፣ ሥጋ ወደሙ፣ ሰንበት፣ ሰማይና ምድር እነዚህን ሁሉ ነው የካደው። ያልተካደ ማን ነው? አቦ ብቻ። መሪ የምትለውም ማለት ትችላለህ። በቃ ይቀለዳል እንደው በጣም ትልቅ የሆነ ቀልድ ነው። በጣም ድራማ። እግዚአብሔር ሲካድ ግድ የሌላቸው ጻድቃን ነው የሰበሰበቻቸው። ቤተ ክርስቲያኒቱ ጻድቃን የምትላቸው፣ ቤተ ክርስቲያኒቱ ቅዱሳን የምትላቸው የእግዚአብሔር ቃል ቅዱሳን ያላቸውን አይደለም ምንለው። ለዚህ ነው የእግዚአብሔር ቅዱሳን መጽሐፍ ቅዱስ ውስጥ ያሉ ቅዱሳን ለእግዚአብሔር ክብር ሕይወታቸውን ይሰጣሉ። ስለ እግዚአብሔር ክብር አገልግሎታቸው ሰማዕትነት የሚቀበሉት
ስለ እግዚአብሔር ክብር ነው፣ ስለ ራሳቸው አይደለም። እነሱ እንዲታመኑ እነሱ እንዲሁ ቁንጮ እግዚአብሔር ተካደ፣ አብ ተካደ፣ ወልድ ተካደ፣ በዝርዝር ማርያምም ተካደች። ምን ቸገረው? የገድሉ ጸሐፊ ምን ቸገረው? ምን ቸገረው? አሁን እግዚአብሔር ተክዶ ልመና ይቻላል? ይሄ ነው ምልጃ የሚባለው። የኦርቶዶክስ ምልጃ ማለት አይደለም ዝሙት አይደለም ነፍስ መግደል አይደለም ምናምን ነገር ታቦት እሱን እንከት አርጋችሁ 78 ነፍስም ብሉ። እስከ ዛሬ ድረስ በህይወታችሁ ስለ ማርያም ብላችሁ የሰጣችሁ ራሱ ወደ ሚዛንም አይቀርብም። ዝም ብላችሁ ነው የምትገቡ፣ ዝም ብላችሁ ነው መንግስተ ሰማያት የምትወርሱ። ይሄን እኮ እየተባለ ያለ ጻድቃን ሰማዕታት ማለት እኮ እግዚአብሔርን ካዱ ነው እኮ አዋጅ እኮ። እግዚአብሔርን ብትክዱ ምንም ችግር የለውም፣ ይሄው እግዚአብሔርን የካዱ መንግስተ ሰማያት ወርሷል እያልን ነው እኮ መጻፍቶቻቸው። እንዴ ዝም ብሎ ቀላል እንዳይመስላችሁ ባካችሁ፣ ቀልድ እንዳይመስላችሁ። የጻድቃን የሰማዕታት የሚባሉ ቤተክርስቲያኒቱ ጻድቃን ሰማዕታት የሚባሉ አውሬዎች ናቸው። እንግዲህ በእግዚአብሔር የማይታመኑ እግዚአብሔር ሲካደስ የሚሰኙ ብቻ እነሱ እስካልተካዱ ድረስ ይሄ ሰው አሁን ይሄ ገብረ መንፈስ ቅዱስ የሚባል ጸጉር የለበሰ እንደ አንበሳ እንደ አህያ እንደ ከብት እንደ እንስሳ በሉ እንደ እንስሳ አንዲት ብጣሽ ጨርቅ አልደረበም። ከተወለደበት ቀን ጀምሮ ገድሉ ላይ ማንበብ ይቻላል። አንዲት ብጣሽ የሆነች ምን አልደረበም። ልብስ የለውም ብቻ አይደለም መሪ ሰው እኮ አይደለም ራሱ ገድሉ ሲናገር ሰው አይደለም አቦ ሰው ነው ብሎ የሚለኝ ሰው ካለ መጥቶ ከኔ ጋር ይነጋገር። ገድሉ ማለት ሌላ ምንም አንገልጥም፣ ገድሉ ብቻ ሰው አይደለም። ትክክል እንዴ እንደተወለደ ከናቱ ጭን ወርዶ 3 ሰዓት እኮ አልቆየም። ተወለደ ከናቱ ማህፀን ወጣ፣ እንደወጣ ብራናው 3 ሰዓት ይለዋል። በቃ እንደዚህ የቆየው በእናቱ ጭን ላይ። ከዛስ ወረደና ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ቅድስት ድንግል ማርያም ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። አያ እኩል እግዚአብሔርም ማርያም እግዚአብሔር ከተመሰገነ ቀጥሎ ማርያም ትመሰገናለች፣ ቀጥሎ መስቀሉ ይመሰግናል። ምክንያቱ ሶስቱም ቤዛ ስለሆኑ መስቀል ቤዛነ ተብሎ ስለሚታመን ማርያምም ቤዛ ተብላ ስለምትታመን ደግሞ አኢላት መላእክት ባለማቋረጥ ስለሚያመሰግኗት እንደሚያመሰግኗት መጽሐፍት የተጻፉ ነገሮች አሉ። በጣም ብዙ እዚህ ኮምፒውተር ላይ ዘርግቻለሁ የሚገርማችሁ ነገር። እና ይሄ ሰው እስከ አስቡት እነዚህ ናቸው ጻድቃን እየተባሉ ያሉ። እና ይሄ ሰው ወርዶ ደነገጠች። እናቱ አቅልስያ ትባላለች እና ደነገጠች። እንዴ ምን ጉድ ነው አለች። ከዛ መልሳ አቀፈችውና ና ጦት ላጥባ ስትለው እንዴ በአርቡ አለ። በአርቡ 40 ቀን ነበር የተወለደ። በአርቡ ይሄ ሰው ነው ታዲያ 562 ዓመት ሙሉ ሲኖር የውሃ ጠብታ ምላሱ አልነካችም። ተውት ወደታች ወደ ጉሮሮ። ይሄ ኩላሊት ምናምን ነገር በውሃ ነው የሚሰራ ሚሉን ጨጓራ ምግብ ካላገኘ በቃ እንትን ይላል የሚባለው ነገር ምናምን ተውት። 562 ዓመት ሙሉ ያለ ውሃ ጠብታ ኖረ። ይሄ ነው ጻድቅ ሚሉን፣ ይሄ ነው ሰማዕት ሚሉን። እንዲህ አይነቱን ነው ሰማዕታት ሚሉን። ሰማዕታት ሚሉን ለጠይቀውት መሪጌታ አቤት ግብጽ አሮሮብ ያውቃሉ? እኔ አላቅም። ግብጽ አሮሮብ ያውቃሉ? በጊዜው አላቅም። አሮሮብ የሚባል ነገር የለም ሲጀመር። ኢትዮጵያ ውስጥ ዝመተው እኮ ጳጳሳቱ አሮሮብ ወተት ነው የሚጠጡት። እኛ አሮሮብ አናቅም ብሎ አሮሮብ የኢትዮጵያ ነው ሲጀመር። ሰውየው ግብጻዊ ነው ካልን ግብጽ ከተወለደ የምን አሮሮብ ነው? ከየት መጣ? ለሎት ፈልጌ ነው። በትክክል ደግሞም ልክ ነው። እንትን አቡነ ማቲያስ በተመረጡ ጊዜ ሲመረጡ የግብጽ ጳጳሳት መጥተው ነበር። የግብጽ ምሁራን ሁሉ
በአዳራሽ በጠቅላይ ቤተ ክህነት አዳራሽ ስብሰባ ተደርጎ አንዳንድ ጥያቄዎችን እንጠይቃቸዋለን ብለው የቅድስት ሥላሴ መንፈሳዊ ኮሌጅ የቅድስት ማርያም የዚህ ጳውሎስ መንፈሳዊ ኮሌጅ ያ ሁሉ ምሁራን የሰንበት ትምህርት ቤት አካባቢ እንደዚህ የስብከተ ወንጌል ኃላፊዎች ተጠይቀዋል። ይህንን ጠይቀዋቸዋል። አቡነ ገብረ መንፈስ ቅዱስ የሚባል ግብፃዊ አለ፣ ይህን ሰው በእናንተ ዘንድ ይታመናል ወይ ሲባል ገብረ መንፈስ ቅዱስ የሚባል በእኛ አገር የለም፣ ከነስሙ የእናንተው እዚሁ የራሳችሁ ነው እንጂ የኛ አይደለም ብለው መልሰዋል። 562 አስታውሳለሁ የቅድስት ሥላሴ መንፈሳዊ ኮሌጅ ተማሪ ነው። 562 ዓመት ሲኖር የውሃ ጠብታ ያልጠጣ ምግብ ያልበላ እንዲሁ ዝም ብሎ አየር ብቻ እየተነፈሰ የሚኖር እንደ ምን አለ ግን እንዲሁ በተፈጥሮ ውስጥ እኔ አላቅም። እስኪ ሳይንስ የምታውቁ ሰዎች እንዲያው ድንጋይ እንደሆነ አያድግም አይደል? አያድግም። እውነት ነው። ውሃ ያስፈልገውም አየር ላይ ያስፈልገው ይችል ይሆናል አላቅም። ግን እንዲሁ እንዴት ምንድን ነው የምትሉት? አሁን ይሄ ሰው 562 ዓመት ሲኖር እህል አልበላም፣ ውሃም አልጠጣም፣ ልብስም አልለበሰም፣ ከሰው ወገንም ማንም ያየው የለም ይላል። በቃ አለቀ። ስርዓተ ቀብሩ በኢየሩሳሌምም ተቀበረ፣ በምድረ ከብድም ተቀበረ ይላል። ደግሞ በዚሁ በታምሩ ላይ ደግሞ ሳይቀበር ከነስጋው አረገ ይላል። የት ነው የተቀበረው? በባለፈው ስናገርበት ነበር መርጌታ። የት ነው የተቀበረው? መልኩ ላይ ምንድነው ብሎ የሚለው እዚህ ሁለት የቤተክርስቲያን አባቶች ስላላችሁ ያው ለመቃብር ማለት ነው። ሰላም ለመቃብርከ ያ ዘኢተከስተ ለበዓድ ከመ መቃብሩ ለሙሴ ወልደ ዮካብድ ያው ለመቃብርህ ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብርህ ሰላም እላለሁ። ክቡር አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ምድረ ከብድ ማለት ጉራጌ ምድር ላይ ማለት ነው፣ የገዳሙ ያለበት። በኢየሩሳሌም ነው የሚሉም አሉ፣ በምድረ ከብድም ነው የሚሉም አሉ። የት ነው የተቀበረው? ሁለት ቦታ ማለት ነው። ግማሹ ክፍል በኢየሩሳሌም ነው ይላል፣ ግማሹ ክፍል በምድረ ከብድ ነው ይላል። ያዝልኝ። ኢየሩሳሌም እስራኤል ማለት ነው። ይሄም ያለው ሁለቱም ራሳቸው ጋር ነው እና ምድረ ከብድ ኢትዮጵያ እኛ ጋር ማለት ነው፣ ጉራጌ ምድር ላይ ኦኬ አሉ። ለግንዘተ ስጋከ ገብረ መንፈስ ቅዱስ ሆይ ክቡር ምስጋና ለተገባው ለግንዘተ ስጋህ ለስጋህ አገናዝ ሰላም ላለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይገልጽም ይላል። እንዴ ስለ ስጋው መገነዝ ገድሉ ካልተናገረ ከየት ነው ያመጡት? ለግንዘተ ስጋ ስለ ስጋ መገነዝ ሰላም ላለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይናገርም። ክቡር አባት ሆይ ለኔ ግን ግንዘተ ስጋህ በመላእክት ይመስለኛል ነው የተጻፈው፣ በይመስለኛል። ዳሩ ግን እሱ እግዚአብሔር ብቻ ቢያውቅ እንጂ ሌላ ማን ሊያውቅ ይችላል ይላል። እንዴ መላምት ግምት ነው የምጽፈው። በመላእክት በእደ መላእክት ወጡ ማለት ነው። ሰላም ለግንዘተ ስጋከ ክብር ወስብሐት ዘሎቱ መጽሐፈ ገድልከስ ይነግር ዜና ኩነቱ ገብረ መንፈስ ቅዱስ ሊተ ይመስለኒ ባህቱ ግንዘተ ስጋከ በእደ መላእክት ወጡ እንዳይ እግዚአብሔር ያአምር ባህቲቱ ይመስለኛል በይመስለኛል። ሰውየው ሰው አይደለም፣ መድኃኒ ዓለም ክርስቶስ እግዚአብሔር ምስክሬ ነው አልኳችሁ። ኢትዮጵያዊ ሰማኝ፣ አቦ የሚባል ሰው በምድር ላይ የለም። በሰው ምናብ የተፈጠረ ነው። እሺ አሁን እኔ ግን በመላእክት ይመስለኛል አለ።
በመላእክት ከመሰለው ስለ ገድሉ ስለዚህ ስለ ስጋው መገነዝ ገድሉ መጽሐፈ ገድሉ ካልተናገረ እነዚህ አድራሻው መቃብሩ በኢየሩሳሌም ነው በምድረ ከብድ ነው እያሉ የሚገምቱን ሰዎች ገማቾች ናቸው ማለት ነው። ስጋው ስለተገነዘ አይደል በመቃብር በኢየሩሳሌም ወይ በምድረ ከብድ ተቀበረ ብለው ያሉት። ሳይገነዝ መቼም በምድረ ከብድም ይሁን በኢየሩሳሌም አይቀበርም። ከተገነዘ ደግሞ ተቀብሯል ማለት ነው። የተገነዘው ደግሞ በመላእክት ከሆነ በመላእክት ነው ቀብሩ የተካሄደው። ሲጀምር በመላእክት ነው ይላል እዛኛው የትንሣኤ ዘጉባኤ ማተሚያ ቤት ላይ መሪ የትንሣኤ ዘጉባኤ ማተሚያ ቤት ላይ አባ እውነት ነው የሚነግሩት በኢየሩሳሌም ነው ይላል። ማን ሶሪ በመላእክት ነው ሥርዓተ ቀብሩ የተፈጸመው በኢየሩሳሌም ይላል። የትንሣኤ ዘጉባኤ ይሄ የገዳሙን ሁለቱም ስላለኝ ኦኬ። እና ግንዘተ ስጋውን ስለ ስጋው መገነስ ስለ አቦ መገነስ ስለ ስጋው መገነስ ገድሉ መጽሐፉ ስለ ሁኔታው አይገልጽም ይላል። ታዲያ ካልገለጸ በመላእክት ይመስለኛል ነው ብሎ ያለው ጸሐፊ በእደ መላእክት ወጡ ብሎ ማለት ነው። ታዲያ በእደ መላእክት እጅ የተገነዘ ከሆነ እንዴት በኢየሩሳሌም ነው የተቀበረው ብሎ ይላሉ? እንዴት በምድረ ከብድ ነው የተቀበረው ብሎ ይላሉ? አይ ይሄንኛውን አተመኑት ይላል፣ መልኩን አተመኑት ይላል። ማን ነው ብሎ የሚለው ገድሉ እዚህ የት ማን ነው? ታምር 20 እርስ በርስ እኮ ነው ታሪኩ የሚጣለው። ህዝቤ ውሸት ታምናለህ ብራዘር? ከመጽሐፉ ውጪ ምን ይንገርህ አንተ ትውልድ? እሺ ታምር 20ኛው ታምር ያው ሞተ የት ነው ተቀበረ ብሎ የሚለን አቦ እዚህ ጋር ሞተ ይላል። አባታቸው ገብረ መንፈስ ቅዱስ ያው በእረፍቱ ቀን የተደረገው ታምር ይሄ ነው። በሞቱ ቀን ማለት ነው። አባታቸው ገብረ መንፈስ ቅዱስ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ። ተራሮች ኮረብቶች አለቀሱ። የሰማይ ወፎች አለቀሱ። ፀሐይ ጨረቃ ከዋክብት ብርሃናቸውን ከለከሉ። ምድር ተንቀጠቀጠች። በዚያን ቀን መብረቅ ነጎድጓድ ተናወጡ። አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ። ወደ ጉራጌ ሀገር ማለት ነው ወደ ኢትዮጵያ። ምድረ ከብድን ለማታውቁት አይ ቲንክ ሶዶ ጉራጌ አካባቢ ውስጥ ነው። የጉራጌ ክልል ውስጥ ነው ያለው። መጡ። ዙፋኑን የሚሸከሙ አራቱ እንስሳትና 24ቱ ካህናተ ሰማይ መጡ። 99 ነገደ መላእክት መጡ። 12ቱ ነቢያት መጡ። 12ቱ ሐዋርያት መጡ። ከመጀመሪያው ሰማዕት ከስጢፋኖስ እስከ መጨረሻው ሰማዕታት እስከ ሊቀ ጳጳስ ጴጥሮስ ያሉ ሰማዕታት ሁሉ መጡ። ምን ያልመጣለ ብራዘር? ይሄ ሁሉ ለምን የመጡት? ለለቅሶ ሊያለቅሱ። አብ ወልድ መንፈስ ቅዱስ ሁሉ እዛ ወርደዋል ለለቅሶ ማለት ሊቀብሩ። እሺ ቅዱሳን አባታቸው እንጦስም ጋር መጡ። ቅዱሳን ማለት ነው ከአባታቸው እንጦስ መነኮሳቱ ማለት ነው። ሄሮድስ የተገደሉት ሕፃናት መጡ። ከአዳም ጀምሮ እስከዚህ ቀን ድረስ የነበሩት ቅዱሳን ሁሉ መጡ። ያልመጣ የለም። ኢትዮጵያ በለቅሶ ተጥለቀለቀች። አልቃሽ ከሰማይ የሞቱ በሙሉ ራሱ ጌታም ጨምሮ ማንም የቀረ የለም። በሙሉ መጡ። እነዚህ አንበሶችና ነብሮች እስከዛሬ ድረስ የእግሩን ትቢያ ስንመገብ ኖርን እያሉ ለቅሶን አበዙ። አንበሶቹና ነብሮቹ ዋይ ዋይ እያሉ ማለት ነው። እየዬ አቤት አባታችን የእግረን ትቢያ ስንመገብ ኖርን። ሰማይና ምድር ተራሮች ኮረብቶች አለቀሱ። ተራራ ሲያለቅስ ይታይ፣ ሰማያትና ምድር ሲያለቅሱ ይታይ፣ እንባቸው ሲንጠባጠብ። ቀጣል ፍሬም የጫካ ቅጠልም ፍሬም የጫካ ሳርም ከኛ ምንም አልቀመሰም እያሉ አለቀሱ። ለቅሶ በለቅሶ ሆነ። ምድር ተንቀጠቀጠች። ለቅሶ በለቅሶ። ውሃም ከኔ ምንም አልጠጣም እያለች አለቀሰች። ውሃ ስታለቅስ ይታይ ስቅስቅ ብላ አባቴ 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 እኔን ያስቀድመኝ ምነካውት እያለች ማለት ነው። እኔ ድፍት ልበልሎት እኔ ድፍት ከኔ እኮ ምንም የቀመሱት ነገር የለም የኔ አባት እያለች ማለት ነው። አስታልቅስ ይታይ ወገቧን አደግድጋ አልቀሰች። የሰማይ ወፎችም መዓዛውን ዘወትር እየተመገብን እንኖር ነበር ብለው አለቀሱ። በዚህ ሰዓት አቦ ተኝቶልሃል ሞቶ ተብሎ ማለት ነው በታሪኩ ውስጥ። ኦኬ አሁን የወፎቹን ለቅሶ ሲዛማ ወፎቹ ላይ ከሬሳው ላይ ብድግ አለ ቀና ብሎ ወፎቹ ከመዓዛህን ጠግብ ነበር ብለው አለቀሱ። ከዛ አባታቸው ገብረ መንፈስ ቅዱስም እነዚያን ወፎችና አራዊቶችን ለወፎቹ ነው መልስ የሰጠው። ለአራዊትና ለወፎቹ ለጫካዎቹ ማለት ነው። በሞት እንዳለ ወደ ሰማይ ያርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው። እግዚኦ ኦርቶዶክስ ተደበቂ እንዴ! መልኩ ላይ ቅድም ተነጋግረን ምን ብለው በኢየሩሳሌም ነው የተቀበረው ብለው የሚሉ አሉ። በምድረ ከብድም ነው የተቀበረው ብለው የሚሉ ደግሞ አሉ ይላል። አሁን ደግሞ ምን ይላል አቦ ደግሞ በፍጹም በሞት
በሞት እንዳለ ወደ ሰማይ አርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አለ። አልቀበርም አቦ። ከዛስ ሙሉን እኔ በደንብ ስላነበብኩት እዚህ ጋር ምን ይላል መጨረሻ ላይ? ኦኬ ከዛ እዚህ ጋር ያን ጊዜ ይላል የሰማይ መላእክት ነፍሱ ከስጋው ጋር ታርግ በመቃብር አይቀበር ብለው ፈረዱ። ፍርዱን እግዚአብሔር አይደለም የፈረደው፣ ይታይ መላእክት ናቸው የፈረዱት። የአቦ ነፍስ ከስጋው ጋር ታርግ በመቃብር አይቀበር ብለው ፈረዱ። ስላሴ እኮ እዚህ ጋር መተውልሃል። የነሱ ስራ ማልቀስ ብቻ፣ ንፍሮ ደግሞ ይበላሉ። ያው ለቅሶ ላይ ስለመጡ እንጀራ ምናምን ነገር እየበሉ ነው። ፍርዱ ማን የሚከናወነው? እነሱ እዚህ ቁጭ ብለው መላእክት ናቸው የሚፈርዱት። በማ ላይ? በአቦ ነፍስ ላይ፣ በአቦ ስጋ ላይ። ምን ብለው? ስጋው ከስጋው ጋራ ታርግ፣ ነፍሱ ከስጋው ጋራ ታርግ ሳትለያይ ማለት ነው እንጂ በመቃብር አይቀበር ብለው ፈረዱ። ዮሐንስም እንዲህ ፈረደ፣ ኤርሚያስም ነቢያትም ፈረዱ፣ ጴጥሮስም ከሐዋርያት ጋር ፈረደ፣ ጊዮርጊስም ከሰማዕታት ጋር ፈረደ፣ እንጦስም ከመነኮሳቱ ጋር ፈረዱ፣ ቅዱሳን ሁሉ እንዲፈረዱ። እግዚአብሔርስ አይፈርድም። ገነት ይግባም ሲኦልም ይግባ ነፍሱ ትለይም አትለይም ብለው የሚፈርዱት መላእክት ናቸው። ጌታስ እዚህ እያለቀሰ ነው እንዳልኩ፣ የሆነ ድንኳን ስር ቁጭ ብሎ አብ ወልድ መንፈስ ቅዱስ ንፍሮ እየበሉ ማለት ነው። ለለቅሶ ነው የመጡት። ያው ለቅሶ ላይ ንፍሮ ነው ያለው። ይሄ ነው በቀይ በጥቁር ስክሪፕቶ እንደዚህ በሚያምር አድርገው ይሰጧቸዋል፣ ይስማል ማለት ነው። አሁን የመጽሐፍ እንደዚህ የመስቀሉ ማማር የእንትኑ የጽሁፈቱ ምናም ነገር ለዚህ ውሸት የሚዋሽ ይመስላል። ብራዘር አይመስልም። ውስጡን ለቄስ ነው ይላሉ። የምን ውስጡን ለቄስ? ውስጡን ለህዝብ ነው አሁን የምናሳየው። ውስጡን ለቄስማ ስንት ነገር እኮ ገደሉ። ውስጡን ለቄስ እያሉ ደፉ እኮ ብራዘር፣ ወደ ሲኦል እየከተቱ ነው። ውስጡን ለቄስ ነው እያልክ አላዝነ ቁጨት አትበል። ቁጭ በልና አንብብ። ካልሆነ ናና እኔን ስማኝ። ዘመኔን የሰጠሁለት አገልግሎት ስለሆነ ናና እኔን ስማኝ። ና ወንድሞቼን ስማ። መጽሐፎችን አንብብ። ምናምን የምትጽፍላችሁ ከእግዚአብሔር ቃል ጋር መዘን። ጴንጤ እንደዚህ አይነት ውሸት ይዋሽ ከሆነ ወግድ ዞር በል ዞር በል ጠጋንያስ የምን ዋሸን? ቀጣፊ ጴንጤ አንሰማ። በእግዚአብሔር ቃል ላይ የሚዋሽ ካለ ዞር በል። ኦርቶዶክስ ከሆነ ጠገንያስ ዞር በል። እኔ ስላሴ ባሪያ ብለህ መጽሐፍ ቅዱስን ይዘህ አትነሳም እንዴ? እንዲህ አይነት ሲቀልዱብን ሲቀልዱብህ ማለት ነው። ያልመጣ ፍጡር የለም ይልሃል ለቅሶ ላይ። የት ነው የተቀበረው? በኢየሩሳሌም ነው የሚሉ አሉ በኢየሩሳሌም ነው ብለው የሚሉ አይ በኢየሩሳሌም አይደለም ደግሞ ብለው በምድረ ከብድ ጉራጌ ምድር ላይ ነው የተቀበረው ብለው ደግሞ የሚሉ አሉ። እነዚህ ሁሉ በሙሉ ዛና ያሉት አቦስ ምን ትላለህ? አቦ ራስ ምን ትላለህ? አልቀበርም። ባለቤቱ አልቀበርም ይላል። ግማሾቹ ምድረ ከብድ የተቀበረ ይላሉ፣ ግማሾቹ ኢየሩሳሌም የተቀበረ ብለው ይላሉ። እንዲህ አይነት ዘመን የገጠመን ለመቃብሪከ ዝም ጭጭ ነው። አቦ አማላጄ ወይ ብራዘር፣ ሰው አይደለም። ሰው መሳይ በምናብ የተፈጠረ በታሪክ ፈልገህ የማታገኘው ነው። ከእንዲህ አይነት ተረት አምልጡ። መሪ ቀጥል። አዎ የአንበሶቹ ቀለብ ደግሞ 120 ናቸው። 60 አናብስትና 60 አናምርት ነው የሚለው ግዕዙ። 60 አናብስት 60 አናምርት። እነዚህን አሽከር አድርጎ ሲሰጠው ይሄ ሰው አሁን ማን ይጠጋዋል? ማን ነው የሚጠጋ? ማን ወንድ ነው 120 አናብስት ባሉበት መካከል የሚገኝ ዝም ብሎ ጫካ ውስጥ የሚኖር ሰው ይሄን ሁሉ አመት ሲኖር አለ ማንም አላየውም። ቅድም ያነበበው ኤርሚ ማንም አላየውም አለ። የሚገርም ነገር። ታዲያ ይሄ ሰው ነው እንዴ? ደሞ እኮ በሌላው ታምር ላይ መሪ
በሌላው ታምር ላይ ደግሞ አባ ሳሙኤል ዘዋልድባ ርዕሰ ባህታዊ አይደል ተብሎ የሚባለው አባ ሳሙኤል ዘዋልድባ ከጓደኞቹ ጋር አስከትሎ ይላል ይው ገድሉ አስከትሎ ወደ ዝቋላ ሲመጣ የአባ ሳሙኤል የሚሄደው ያው በአንበሳ ላይ አይደለ? አዎ አንበሳ ላይ ተቀምጦ ነው የሚሄደው። ይሄ አንበሳ ላይ የሚቀመጥ መንፈስ ባይዘው ህንድ ሀገር አንድ ጣዖት አለች። ማነች ህንድ ሀገር ያለችው ጣዖት ስሟ አንበሳ ላይ የምትቀመጠው ፒክቸሯን ሁሉ ላሳያችሁ እችላለሁ። ጣዖት ናት፣ ህንድ ሀገር ላይ የምትመለክ ጣዖት ናት። እና ልክ እንደ አባ ሳሙኤል ዘዋልድባ በአንበሳ ላይ ተጭና ነው የምትሄደው። እና ወደ አቦ ሊጠይቁ መጡ ይላል አባ ሳሙኤል ሲመጡ ክሪሽና ነው ክሪሽና የምትባለው ዱርጋ ነው ክሪሽና ብቻ እንደዚህ ናቸው። ክሪሽና የምትባል ጣዖት አለች እና ይቅርታ እና ሊያመልኩ ማነው ሊጠይቁ መጡ ይላል። እዚህ 562 ዓመት ከሰው ወገን ማንም ያየው የለም ይላል። ማንም ከሰው ወገን ማንም ካላየው ታዲያ ጠጉራም ሰውዬ ፎቶ አርጋችሁ አንበሳና ነብር ግራና ቀኝ አርጎ ከየት ነው ያመጣው? የግብፁ ጳጳስ ብፁዕ አቡነ ሺኖዳ ባለፈው መሪ እንዳልከው ብፁዕ አቡነ ማቲያስ ነው ብፁዕ አቡነ ጳውሎስን ጠይቀው እኛ እንዲህ አይነት ሰው ያናቀም አሉ። አናቀም እኛ ምድራችን ላይ ግብጾች አናቀውም አሉ። ግብጽ ራሱ እንኳን የግብጽ ኦርቶዶክስ ማታቀው ጻድቅ ሰው ተብሎ መጥቶ በመጀመሪያ አዲስ አበባ ሳሪስ አቦ ከዛ ዝቋላ ከዛ ምድረ ከብድ ጉራጌ ምድር ላይ ኖረ ይላል። 300 ዓመት በከኒሳ ምድር በግብጽ 262 ዓመት በኢትዮጵያ ምድር በድምሩ 562 ዓመት ከሰው ወገን ማንም አላየውም። ከተራራ ወደ ተራራ ይዞር ነበር፣ ፊቱንም በድንጋይ ይመታ ነበር። 300 ጊዜ በድንጋይ ይመታ ነበር ይላል መርጌታ። ያው አንተ በደም መጽሐፉ ላይ ስለጻፍክበት ታውቀዋለህ። 300 ጊዜ ይመታ ነበር ይላል። ይሄ ሰውዬ ታዲያ ማን ነው ብዬ ዝም ብዬ ጠርጥሬ እንደው ትንሽ ወደ መጽሐፍ ቅዱስ ላጠጋጋው ፈለኩ። ያ በጌርጌሴኖን በመቃብር ስፍራ ጌታችን ኢየሱስ ክርስቶስ በገሊላ ባህር ላይ አቋርጦ ደቀ መዛሙርቱን ይዞ ሲሄድ የነበረ የሌጊዮን መንፈስ የነበረበት ሰው እሱም እንደዚህ ጉንጩን በድንጋይ ይደበድብ ነበር ይላል። ታዲያ ይሄ ሰውዬማ ሌጊዮን ያለበት ነው ብዬ እንዳልን ሰውየው ከሰው ወገን ማንም ያየው የለም ይላል። ደግሞ ስንት ወረቀት ደግሞ ገልበጥ ስናደርግ አባ ሳሙኤል ዘዋልድባ በአንበሳ ተጭነው ሲመጡ ከአቦ ዘንድ ደረሱ። በደረሱ ሰዓት ላይ ተቀምጦበት የመጣውን አንበሳ በዛፍ ስር ፈረስ እንደሚታሰር ሸባ አድርጎት ወደ አቦ ሲገባ ቡራኬ ለመቀበል የአቦዬ አንበሶችና ነብሮ የተቆጠተው የአባ ሳሙኤልና ከሳቸው ጋር የነበሩትን ሁለት መነኮሳት አንበሶቻቸውን ቅርጥፍጥፍ አድርገው በልተው ዋጡዋቸው እና መነኮሳቱ ይላል ቡራኬ ተደራርሰው እዛ ሰላምታ ተሰጣጣው ወደ ሀገራቸው ሊሸኙ ሲወጡ የአባ ሳሙኤል ዘዋልድባ አንበሳና ሌሎች እንግዶቹ አንበሳ በአቦዬ አንበሶች ተበልተው ተቀረጣጥፈው ተገኙ። የለም ጥቂት የወዳደቀ ነገራቸው የተገኙ። ከዛ አቦዬ ጠየቁ፣ አባታችን አንበሶቻችን ተበልተዋል፣ ተጭነን የመጣንበት እጃችን ተቆረጠ ብለው አሉ። ከዛ አቦዬ አንበሶቹ እንደበሉ አወቁና ለምንድን የበላችሁት የእንግዳ አንበሶች ብለው ሲሉ በሉ ትፉ ሲሏቸው አክትፍለው ተፏቸው። ከዛ በመስቀል ባረኩና አንበሳ አድርገው መልሰው አቁመው ኢትዮጵያ እውነት ነው ብሎ ይቀበል ዘንድ እንዴት ተላልፎ እንደተሰጠ ሰው እናንተ የተበሉ ልክ ዘበንም እንደሚተርከው ስላሴ ጋር የቀረበው ወይፈን በልተውት ጨርሰው ከዛ ብድግ ብሎ ስብሐት ለአብ ስብሐት ለወልድ አለ ወይፈኑ። ይህ እናንተ አረ ወደ ሌላኛውስ ማን ነው? አንድ ማን ነው የሚባል ስሙን መጽሐፉ መጥቷል፣ አምጥቻለሁ። መጽሐፉ እጄ ላይ ደርሷል። ማን የሚባል ጻድቅ እሱም እንደዚሁ አንድ አንበሳ ነበር የሚያገለግለው። መሪ ታስታውስ ከሆነ ያ አንበሳ ውሃ በመቅዳት ነበር የሚያገለግለው ለዛ መነኩሴ እና ሲያገለግለው ማን አህያ ነበረው እንጂ ያ አህያ ውሃ በመቅዳት ያገለግለው ነበር። እና ያ አህያ ውሃ ሊቀዳ ከለታት አንድ ቀን በራሱ ነው ውሃ ሄዶ ቀርቶ የሚያመጣው። እንዴት አህያ ውሃ ሊቀዳ ይችላል ብለህ ያው እንግዲህ ለእግዚአብሔር የሚሳነው ነገር የለምና ብለው ይላሉ። ከዛ ውሃው አንበሳ ውሃ ሊቀዳ አህያው ሄደ። በመንገድ ሲሄድ ከለታት አንድ ቀን በለስ ቀናውና አንበሳው አህያውን አገኘው መንገድ ላይ። ያ መነኩሴ ልኮታል ያገለግለው ነበር እና መንገድ ላይ አግኝቶ አንበሳው አህያውን ቅርጥፍጥፍ አድርጎ በላው እና እዚህ ወደ ምላሱ አካባቢ ነው ምናምን ነገር አስተርፏል አንበሳው አህያውን በልቶት መንገድ ላይ።
ከዛ በልቶት እዛው በቅርብ ርቀት አንበሳው ተኝቷል። መነኩሴው ታንገቱ በላይ ያለው ነገር ትቶታል። አዎ ትቶታል። እና አንበሳው እዛው ተኝቶ ጳጳ ማነው መነኩሴው አህያውን ፍለጋ ከለታት በዛው ቀን ከዚህ ፊት ሆኖ የማያውቀውን ዘነጋ ማለት ዘግይቶ ቀረ እና ፍለጋ ወጡ። መነኩሴው ፍለጋ ሲወጡ ያለ ወትሮ እንደዚህ የዘገየ ምን ሆኖ ነው ብለው ፍለጋ ሲወጡ ውሃ በሚቀዳበት በዛ መንገድ ላይ ሲሄዱ አንበሳው አካሉ ተበልቶ ጭንቅላቱ ብቻ አካባቢ ቀርቷል። እዛ አንበሳውን አገኙት። ማን የበላው ብለው ሲጠይቁ አንበሳው እኔ ነኝ የበላሁት ብሎ አለ አህያውን። እንግዲህ ከዚህ በኋላ አንተ በሱ ፈንታ ለኔ ውሃ በመቅዳት ታገለግለኛለህ ብለው አንበሳውን ይዘውት ወደ ቤት ሄዱ ይላል። አያችሁ በጣም የሚገርም ነገር። አህያውን ጠየቁት፣ አንተ አህያዬ የከበርክ ማን ነው እንደዚህ ያደረገ? ማን በላ? አንበሳ ነው የበላኛል። ከዛ ዞር ሲሉ አንበሳው ማለ አንተ ነህ የበላው? አዎ እኔ ነኝ የበላው። እንዲህ ብሎ ነው የሚቀጥለውና ይሄ ማመን አሁን ይሄ ለክርስቲያን አይምሮ ለተፈወሰ በህይወቱ ዘመን ሁሉ አንበሳው ለመነኩሴ ውሃ ሲቀዳ ኖረኝ ብሎ የሚለው እንጂ ነው ዝም እንትን ያለኝ መርጌታ ከተል በጣም እና በጣም ያሳዝናል። በእውነት ያስቃል። ከዚህ የበለጠ ውርደት እንዲሁ እውነት ነው እኮ ድሮ እንዲሁ ገድላት፣ ድርሳናት፣ ተአምራት፣ መልክዓ መልክዖች በሙሉ መተርጎም የለበትም ሲባል የነበረው ክርክር እኮ ለዚህ ነው እኮ ከ1943 ዓመተ ምህረት በፊት አማርኛ የሚባል ነገር እንዳይኖር አልነበረም እኮ። መልክዓ መልክዕ ነውር ነው፣ አይተረጎምም። ከተተረጎመስ ያውቁታል፣ ምስጢሩ ይወጣል። ይኸው የአቡነ ገብረ መንፈስ ቅዱስ 60 120 አራዊቶች ምግብ አይበሉ። የሚበሉት ምንድን ነው? አቡነ ገብረ መንፈስ ቅዱስን እየተከተሉ ኮቴያቸው ላይ እሳቸው የረገጡትን ምድር መብላት፣ አፈር መብላት፣ አፈር እየበሉ የሚኖሩ አንበሶች። አፈር የሚገርም ነገር ነው። አፈር እየበሉ የሚኖሩ እና ቅድም ደግሞ እንደተነበበው እንደሰማችሁት የነዚያ እንግዲህ ዝናብና ነፋስ ምንም አልነበረም ማለት ነው ለእጽዋቶቹ። ያንተ መዓዛ ነበረ እየተመገብን የምንኖረው ብለው እጽዋቶቹ ሲያለቅሱ እስካስቡ፣ እጽዋቶቹ ሲያዝኑ እና ብድግ ብለው እሳቸው ደግሞ ሞተው ነው እኮ ብድግ ብለው አይዟችሁ ማለታቸው ዝም ብሎ ድራማ ነው እንደ ሞታቸውስ? የድራማ ሞት እኮ አይደለም፣ እውነተኛ ሞት አይደለም ወይ? እውነተኛ ሰው አይደሉም እንጂ። ለዚህ ነው እኮ ክርስቶስም እኮ እንደዛ በሚገንዙበት ጊዜ ምን መጽሐፍ ላይ ነው አሁን እንትን አልለው እስኪ ሞጣበት ጊዜ ሞጣበት እንትንም ስላለ ወይ ነገ አቀርብላችኋል። ሲሞት ዮሴፍና ኒቆዲሞስ ሲቀብሩት ኤርሜ ሊያቀርብላችሁ ሲቀብሩት ምን አለ? ብድግ አለና እንዴ እናንተ እንደ ፍጡር ዝም ብላችሁ ትገንዙኛላችሁ እንዴ? ታዲያ ምን ብለን እንገንዝ? እንደ ቅዱስ እያላችሁ ምን ብለን ንገረን ሲሉ ሕማማተ መስቀል ላይ ነው አይደል መሪሱ ነገር? አዎ መሰለኛ ሕማማተ መስቀል ይመስለኛል። እዛ ጋም ይኖራል። እስቲ ሕማማተ መስቀል ላይ አዎ ከዛ ምን ብለን እንገንዝህ ታዲያ? ብድግ ብሎ ነው እኮ ብድግ ብሎ እናንተ እንደ ተራ ሰው ዝም ብላችሁ ትቀብሩኛላችሁ አላቸውና እና ምን ብለን እንዲህ ብላችሁ ቀበሩኝ ገንዙኝ አለ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አልተነሳም እኮ ከሙታን የተነሳ እያላችሁ እናንተ ወይ እንኳንም ተማር ነው። እኔ አንዳንድ ጊዜ ለምን እንዲሁ ሁሉ ኮተት እንዲሁ ምን አለበት ገና እንዲሁ ሲጀምር እንዲሁ
እያልኩ አስባለሁ። ሲጀምር እንደው ብርሃኑን ቢያበራልኝ ኖሮ የዛን ጊዜ ላለው ግን ደግሞ አንዳንድ ጊዜ ሳስበው ደግሞ ያው እነዚህ ሕማማተ መስቀል ላይ ነው መሪ እንደዚህ ከዚህም በኋላ ዮሴፍና ኒቆዲሞስ የሚባሉ የጌታችን ወዳጆች ነበሩ። ዮሴፍ ድርብ በፍታ ኒቆዲሞስም የመቶ ወቄት ሽቱ አምጥተው ችንካሩን እየነቀሉ ከመስቀሉ አውርደው ሽቶን በበፍታ ላይ ረብርበው ገንዘው ዮሴፍ እቀበርበታለሁ ብሎ ያነጻት አዲስ መቃብር ችንካርና ከዚያን አውርደው ሲቀብሩት እናንተ በሰውነቴ መዋቲ በሆን በመለኮትነቴ ሕያው ነኝ ሕያው እንጂ ነኝ ምን ነው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ አላቸው። ከዛ አቤቱ ጌታችን ምን እያልን እንገንዝህ አሉት። ይልቅስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡ ዳግም ይመጽእ በስብሐት ይኮን ሕያዋን ወሙታን ተሳለነ እግዚኦ እያላችሁ ገንዛችሁ ቀበሩኝ አላቸው። ለወዳጆቹም ለ12ቱ ሐዋርያት ለ72ቱ አርድእት ለ36ቱ ቅዱሳን አንስት እስከ 3 ቀን ድረስ እነሳላችኋለሁ እዘኑ አልቅሱ እህሉ ውሃ አትቅመሱ ብሏቸዋል ብሎ ያን ጊዜ አክፍሎተ አስተማራቸው። እነዚህም 13ቱ ሕማማተ መስቀል ዮሐንስ ወልደ ነጎድጓድ በአይነ ሥጋ አይቶ ጻፋቸው እንጂ በእዝነ ህሊና ሰምተው በአይነ ህሊና ተገለጾላቸው የጻፏቸው ሰሎሜና ማርታ ኤልሳቤጥ ናቸው ይላል። ይሄው ሕማማተ መስቀል ላይ ነው ያለው። ሕማማተ መስቀል ላይ ነው ያለው። ታምረ ኢየሱስ ላይ ያለ ድራማ ነው ይሄ። አያችሁ አሁን ይሄ እስኪ ከሐዋርያት የበለጠ ይሄ ነገር ከዚህ የበለጠ ነገርስ ምን ሊኖር አፈፍ ብሎ ተነስቶ ለምን እንደሆነ ታውቃላችሁ? መለኮት እንጂ ትስብእቱን አያምኑም። ኦርቶዶክስ ቤተክርስቲያን አሁን ያለችው አሁን በህይወተ ሥጋ ያለችው ምድር ላይ ያለችው ነው ያልኳችሁ። አየር ላይ ያለችው ተዋት፣ እሷ ገና ናት። እሷ ገና አዲስ የራሷን ነገር እያቋቋመች ነው። ታያላችሁ ወደፊት ወይ የከፋ ነገር ይዛ ትገለጣለች ወይ ደግሞ የተሻለ ነገር ይዛ ትገለጥ ይሆናል። ግን ውስጥ ለውስጥ ግን እየሄደች ነው። እነ ያረጋልን ይዛ የብሉይ ኪዳን ታቦት የለንም እኛ ያለን የአዲስ ኪዳን ታቦት ነው። እሺ ማን ጀመረው? ማን መቀረጽ ጀመረ? ለመጀመሪያ ጊዜ የቀረጸው ማን ነው? ይህንን ጠረጴዛ የምትሉት ማን ቀረጸ ቢባል ማንም? ኦርቶዶክስ ቤተክርስቲያን ምድር ላይ ያለችው በሙሴ ዘመን ያበቃ ሳይሆን አለች እስከ አዲስ ኪዳን እስከ ዛሬ ድረስም ያለ ነው ብላ ተናግራለች። እነዚህ ገድላት ድርሳናት ለሃይማኖት መከራከሪያ እንደዚህ አይሆኑም። ቤተክርስቲያንስ ይሆናሉ። ይኸው ዘበነን ስሙት። ዝም ብላችሁ ዘበነን ስሙ። መጽሐፈ ዶርሆም ሲል ዝም ብላችሁ ስሙት። ኦርቶዶክስን በዘበነ ውስጥ ይዋል። በዘበነ ውስጥ አለች እና አያችሁ የክርስቶስን ሞት እንኳን እንደ ድራማ ዘበነ ምን አለ? አንድ ጊዜ የክርስቶስን ነገር እንትን ሲል ውሸት ነው አለ። ይሄ ዘ ፓሽን ኦፍ ክራይስት የሚል ማነው ስሙ አሜሪካዊ የሰራው ጽፌዋለሁ እንትን ሚል ጊብሰን የሚባል ሚል ጊብሰን እና እሱ የሰራው ይሄ ፊልሙ በጣም ይሰቃያል። አይታችሁ ከሆነ ስጋው ብድግ በቃ እንትን ይላል እና ያ ውሸት ነው አለ ዘበነ። ውሸት ነው። የኛ ክርስቶስ መለኮት ስለሆነ እንዲሁ ለስሙ ይገረፍ እንጂ አይሰማውም ነበረ። ስቃዩ አይሰማውም ነበረ። ገና በክርስቶስ ላይ የጠራ ትምህርት የላትም ምንላችሁ ለዚህ ነው። የላትም። ይሄ መጽሐፌ ነው የምትለው አዕማደ ምስጢር የላትም። ከየት ታምጣው? የማዮች የሚያነቧት ልክ አባታችን ሆይ የምታክል አለች። ምስጢረ ሥላሴ ምን ታክላለች? አባታችን ሆይ። ከዚያ ውጭ ትምህርተ ሥላሴ ያለ ኦርቶዶክስ ከየት መጥቶ? እኛ ያላነበብ ነው አለ እንዴ? ከየት መጥቶ? አሁን በዚህ ዘመን እየተጻፉ ያሉ እነ እንትና የሚባሉ እየጻፉ ያሉ እሱ ነው ምስጢረ ሥላሴ እያለች ያለ። ከየት አምጥታ? ከወንጌላውያኑ በሚያትቱት ላይ ተነስተው
ምስጢረ ስጋዌን በሉ ምስጢረ ጥምቀትን በሉ በጣም ብጣሽ የሆነች ትንንሽ ናቸው ከሁለት ገጽ አይበልጡም አምስቱም አዕማደ ምስጢር የምትላቸው ከሁለት ገጽ መጽሐፍ የማይበልጡ ናቸው ከሁለት ገጽ ነው አልኳቸው አብዟቸው ወይ አንድ ገጽ እንስጣቸውና አንድ ገጽ እንስጣቸው 5 ገጽ ምስጢረ ስላሴን 1 ገጽ ምስጢረ ስጋዌን 1 ገጽ ምስጢረ ጥምቀትን 1 ገጽ ምስጢረ ትንሣኤ ሙታንን 1 ገጽ እንደዚህ ያርጋችሁ ስጧቸው ከዚህ በላይ አለኝ የምትል ከሆነ ተቀረባ ማን የጻፈው አባ እገሌ የጻፉት ማለት ይቻላል አቡነ እገሌ የጻፉ ማለት ይቻላል ቤተ ክርስቲያኒቱ እንደ ተቋም የጻፈችው መጽሐፍ እስኪምጣ ነው እያልን ያለና ወደ ርዕሳች አቤት ኤርሚ ተናግሮም አይ ናልተናገርኩም አሁን ገና ነው ተባረኩልኝ እግዚአብሔር ይባርካችሁ ወንድሞቼ በጣም ማከብራችሁ በጣም ወዳችኋለሁ 1100 ሰው ሁላችሁም በጌታ ፍቅር ወዳችኋለሁ አከብራችኋለሁ ሰላም ዋሉልኝ የእግዚአብሔር ጸጋ ከናንተ ጋር ይሁን በደንብ አውሩበት በዚህ የኦርቶዶክሳውያን መጽሐፍ ቅዱስ ተበርዘዋል እውነት ነው ተበርዘዋል ብያለሁ እዚያው የጳውሎስ መልእክትን እዩት በተለይ እንዴት እንደተበረዘ ታገኙታላችሁ ተባረኩልኝ ብፁዕ አባታችን የሚለውን እንትን አድርጉልኝ እንደዚሁ እንትን እንድል ምንድነው ኤርሚ ንገራቸው ፎሎ አድርጉት እዚህ ላይ ፎሎ አድርጉት ወገኖች እዚህ ያላችሁ በሙሉ መሪን አሁን ትልቁ ላይ ያረጋዋለሁ ይሄው ትልቁ ላይ ያረኩትን የወንጌል አማኞች ወንድሞችና እህቶች በሙሉ ፎሎ አድርጉት በሙሉ የእግዚአብሔር መንግስት ስራ የሚሰራ almost እኔ ከ25 አመት በፊት ነው በአካል ማቀ ተከከለ ሀገሬ በኢትዮጵያ ያለው ማለት ነውና እስከዛሬ ድረስ የእግዚአብሔር መንግስት ስራ የሚሰራ 14 መጽሐፍቶችን ጽፎ ለብዙ ትውልድ መዳን እግዚአብሔር ያደረገ ወንድም ነው የእውነት ነው በየመላችሁ የእውነት እና ፎሎ አድርጉት መርጌታን ፎሎ አድርጉት በዚህ አጋብዛላችሁ አውየናቸው ኤርሚዬ አስማአም እዚህ መጽሐፍ ላይ የዚህ መጽሐፍ ላይ የጻፈኛል እኮ አይደል መሪ ይሄንን ፎቶ ይሄን መጽሐፍ እንጃ የላኩል ይመስለኛል እስኪ አየዋል ይሄ መጽሐፍ ማለት ነው ይሄው እኒ አውየናቸው አይናቸው ይሄው ሰይጣን ያውየን እንባሲ ጠጣን የሚለው ሰይጣን መጣና ጸሎታቸው እንዲያቋርጡ ውሃ ጠማኝ ውሃ ስጠኝ ሲላቸው እኔ አሁን ወንዝ ሄጄ ላንተ ውሃ ማምጣት አልችልም ዝም ለአይኔን ጠጣሉ አሉት ይላል እንግዲህ ጸሎታቸው በዛ አካባቢ አቋርጠው ነው የአይኔን እንባ ጠጣ የሚሉትና ከዛ እጂ የሚባል በጣም የመጨረሻ የእንባቸው እንትን የመጨረሻው እጂ ይለዋል ምን ማለት እንደሆነ በደም እንትን ማይልና እጃው ይሄን ይሄ የድሮ ናቸው የድሮ የታወቀ ይሄ ሙሉ የምታዩት ጸጉራቸው ነው ይሄ የምታዩት ጸጉር ነው ሙሉ ጸጉራቸው ጺማቸው እየረገጡት ነው የሚሄዱ ይሄ እጃቸው ጥያቄው የሚያርፈው መሪ ከሰው ወገን ማንንም አላያቸውም ተብሏል ማን አይቶ እንደዚህ ፎቶ አነሳ በትክክል ይሄ አሁን አቡነ ገብረ መንፈስ ቅዱስ በቅርቡ ከግብጽ መጣ የተባለ ስዕላቸው ራጉኤል ቤተክርስቲያን በር ላይ በገበያ ላይ የዋለ ብዬ ነው እዚህ ጋር በደንብ እንትን ያልኩትና ይሄው መጽሐፌ ላይ ድሮ ነው በፊት የጻፍኩት የመቼ እትም ነው 1999 ላይ በኢትዮጵያ የመጀመሪያ እትም ነው ይሄ መጀመሪያ እትም ነውና ተባረኩልኝ ጌታ ይባርካችሁ ፎሎው ያደረጋችሁኝ ሁሉ እግዚአብሔር ጸጋውን ያብዛላችሁ ተባረኩ ሰላም ዋሉልኝ አሜን እግዚአብሔር ይባርካችሁ አሜን ኦኬ ወገኖች ወንድሞች እህትየው ነኝ ሜርሲ እሺ ፓስተር ዳንኤ እንኳን ደህና መጣ እንኳን ደህና ቆየኝ ኤርሚዬ ነው እንዴት ድምጽ ሩቅ ነው እሺ ድምጽ በጣም ርቋል
አሁንስ ይሻላል? አሁን ይሻላል ይመስለኛል። ሰላም ብያለሁ ሁላችሁን። ኤርሚዬ እኔ ወንድም እንዴት ነህ? በዚህ ያላችሁ ሁላችሁ ቢኒ፣ ቤኪ፣ ፍኖት፣ በምኒ፣ ዳጊ፣ ሜርሲ ሁላችሁ በዚህ ያላችሁ ከታች ያላችሁ ቅዱሳን ሰላም ለእናንተ ይሁን። በጣም አስደናቂ ነገሮች እየሰማን ነው። በእውነት ከዚህ ተረት ከእንደዚህ አይነት ህይወት ወጡ ዘንድ እግዚአብሔር እንዲህ ያለውን እድል ሰጥቷችኋል። የምትሰሙ ሰዎች ለመዳን ይሁንላችሁ፣ ለማምለጥ ይሁንላችሁ፣ ለምክርክርና ለጭቅጭቅ ወይም ደግሞ ለሌላ ሳይሆን እግዚአብሔር ለህይወት እንዲያደርግላችሁ እንጸልያለን። እኛ እየጸለይን ነው ለምትሰሙት ሁሉ ማምለጥ እንዲሆን። እውነቴን ነው የምላችሁ፣ ህይወትን የሰጠ ብቻ ነው ህይወት ማዳን የሚችለው። ህይወትን ደግሞ የሰጠላችሁ ኢየሱስ ክርስቶስ ይባላል። ሌላው ሁሉ ህይወትን የሰጠ የለም። ህይወትን ለመስጠት ደግሞ ከሰማያ ሰማያት የወረደ ሰው የሆነ ስለናንተ ኃጢአት በደልን የተሸከመ በመስቀል ላይ የሞተ በሶስተኛው ቀን ከሙታን የተነሳ በአብ ዘንድ ያለ ስለኛ የሚማልድልን የሚጸልይልን ስለኛ ሊያድነን የሚችል አንድና አንድ ብቸኛ ስም አለ። እሱም ኢየሱስ ክርስቶስ ይባላል። እግዚአብሔር ይህን ሲሰጥ አንድ ያለው ውድ ልጁን ነው የሰጠው። አንዱን ሰጥቶ ሌላ ሊጨምር አይችልም። መጽሐፍ ሲናገር እንዲሁ ስለወደደን የተሰጠን ይህ አንድ ስም ብቻ ማምለጫ ነውና በዚህ ያላችሁ እነግራችኋለሁ፣ ሃይማኖት አያድናችሁ፣ እምነታችሁ አያድናችሁ። ዛሬ አንዳንድ ሐሳቦች ዛሬ ሲነገሩ የነበሩ ሐሳቦች ከአይምሮም የፈለቁ አይደሉም፣ ከሆድ የፈለቁ ናቸው። የሆድ አስተሳሰቦች ናቸው። ዝክር ይዘከር ዘንድ፣ የሚበላ ነገር ይኖር ዘንድ፣ ሰው በሚበላ ነገር ይድን ዘንድ፣ ባበላው ነገር ይድን፣ ባጠጣው ነገር ይድን ዘንድ። ይሄ ምድራዊ ነው፣ የምድር ሐሳብ ብቻ ነው። ሰማያዊ ሐሳብ የለውም። ወገኖቼ እውነት ህይወት ክርስቶስ ኢየሱስ ብቻ ነው። መዳን በክርስቶስ ኢየሱስ ብቻ ነው፣ ሌላ የለም ብሎ መጽሐፍ አትሟል። መጽሐፍ ዘግቷል። በሰማይ የለም በምድርም የለም። አንድ ያለው ብቸኛው መንገድ ይሄ ነው። ዛሬ ታመልጡ ዘንድ ጊዜው ነው። ለማምለጥ እነሆ ጊዜው ሰዓቱ አሁን ናት፣ ሰዓቲቱ አሁን ናት ይላል። ከዚህ ሰዓት በኋላ የእናንተ አይደለም። ከዚህ ደቂቃ በኋላ ምን እንደሚገጥማችሁ አታውቁም። ለመወሰን ጊዜውም ሰዓቱም አሁን ነው። ወገኖች አትታለሉ። ሰዓት እንዳለው ሰው አታስቡ፣ ጊዜ እንዳለው ሰው አታስቡ። ጊዜው እንዳለቀበት ሰው፣ የዘመን መጨረሻ ላይ እንዳለን ሰው አስባችሁ የሰማችሁት ለመዳን እንዲሆንላችሁ ልትወስኑ የሚገባችሁ ሁሉ እንድትወስኑ ይህን መልእክት ማስተላለፍ ፈልጋለሁ። እርምዬ ጌታ ኢየሱስ ይባርክ። በዚህ ያላችሁ እየደከማችሁ ያሉ እነ ቤኪዬ ጌታ ኢየሱስ ይባርካችሁ፣ እግዚአብሔር ያብዛላችሁ። ዳጊዬ ተናፍቀሃል፣ በእኔ ዘንድ ጠፍተህብኛል። ተባረኩ። ሁላችሁን ወዳለሁ። ተባረክልን ፓስተር። ጌታ እግዚአብሔር ዘመንን ይባርክ። እደውልልሃለሁ ብዬ ቲንክ በውስጥ ሳልተ ወደ ቀረው እንገናኛለን ጌታ ይፈቅድ። ቴንክ ወንድሜ ተባረክልን። እሺ ቢኒያ ወንድምነት አለ ቢኒ ያ አለኝ። ኤርሚ ምትለው ካለ ፍሪ ነው። ይበሉ ወንድሞች ይበሉ፣ ከታች ያላሉ ይበሉና አላለው በኋላ። ኦኬ እሺ ቤካ አለ እህትየው ስጫቸው እድል እንዲያወሩ ቤቱን መሪው። ተባረክ ሼርሚ። እሺ ተባረክ፣ ጸጋ ይብዛልህ። ወገኖች ሌትሊ የመጣችሁትን ሁላችሁም ሰላም ብያለሁ። ተባረኩ። ቤካ ያለ እሺ ቤካ ስራ ላይ ነው መሰለኝ። ባሚ ወይ እንዴት ናችሁ? ጸጋና ሰላም ይብዛላችሁ። ኤርሚ ሰላም ብያለሁ። ወንድምነት ጸጋና መንፈስ ካንተ ጋር ይሁን በብዙ። ሁላችሁንም ቤኪዬ፣ ቢኒ፣ ፓስተር ዳጊዬ፣ ወደ ወንድም እንዲሁም መታችን ሚሊ ጸጋና ሰላም ከእናንተ ጋር ይሁን። ወዳችኋለሁ። ተባረኩ። እሺ ተባረክ። ባሚዬ ጸጋ ይብዛልህ። ዳጊዬ ሲኖር ኤኒ ታይም ዳጊዬ ካለ ሰላምዬ ዌልካም፣ እንኳን ደህና መጣሽ። የሰላም ተሳት ላይ ነው የደረሽው።
መርሲ ተባረኩልኝ። ታድያለሁ። ሁላችሁም ሰላም ብያለሁ። ኤርሚ ቢናዬ፣ ፓስተር ቤኪ፣ ባሚ፣ ዳጊ ወንድሜ በጣም ናፍቃችሁኛል። መርሲ ጌታ ዘመናችሁ ይባረክ። በጣም በእውነት ናፍቃችሁኛል። ተባረኩልኝ። ሚስዩቱ ሰላምዬ እንኳን ደህና መጣሽ። ጌታ ይባረክ። ወገኖች እንግዲህ እንቀጥላለን። በተነሳው ርዕስ ላይ ነው እንግዲህ ሰፋ ተብሎ ከመጽሐፍ ቅዱስ ቢዮንድ የሆነው የቤተክርስቲያኒቱ አስተምህሮ ሲታይ የነበረው ሪላቲቭሊ እየታየ ነው የመጣው። ምክንያቱም መነሻ ሐሳባችን የነበረው የመጽሐፍ ቅዱስ መበረዝ ጉዳይ ነውና ከመጽሐፍ ቅዱስ በተጨማሪ ያሉት መጽሐፍቶች ደግሞ ምን አይነት ወንጌልን እንደሚሰብኩ ማለት ነው። ቁጭ ብለን የሚረሳ ኢየሱስ አለ የተናገረውን የሚረሳ ኢየሱስን የሚሰብኩ መጽሐፎች ኦኬ ፈራጅነቱ በማስፈራራት ከሱ የሚወሰዱ ጌታን አይተናልና ቤተክርስቲያኒቱ የምትሰብካቸው መጽሐፎች ከመጽሐፍ ተወልደዋል ብላ አዋልድ አባታቸው መጽሐፍ ነው የምትላቸው መጽሐፎች ምን አይነት አስተምህሮ እንዳላቸው እያየን ነውና ከመጽሐፍ ቅዱስ አንፃር እየተወያየን ነው። ኦርቶዶክሳውያን ካላችሁ ግቡና የኦርቶዶክሳውያን መጽሐፍ ቅዱስ ተበርዟል እያለን ነው። አልተበረዘም ወይም ደግሞ ተበርዟል የምትሉ ካላችሁ እስኪ እንቀበላችሁ። ኦርቶዶክሳውያን ገስት ላኩ እንቀበላችኋለን። በርዕሱ ላይ እንወያያለን። ገስት ላይ ሜቢ ታፕ ስታደርጉ ሊሆን ይችላል። ብቻ በሆነ ነገር እንዳለ ያላችሁት አማኞች ናችሁ። ስለዚህ ፕሊዝ አማኞች ገስት አትላኩ። አንድ ቦታ ነው ያለን። ኦርቶዶክሳውያን እየተቀበልን እናወራለን ማለት ነው። ያ በስህተትም ካላችሁ ወራዱና ኦርቶዶክሳውያን እንቀበል። ኦርቶዶክሳውያን ገስት ላኩ እናወራለን። በርዕሱ ላይ እንነጋገራለን። ተባረኩ ወገኖች እንቀጥላለን። ገስት ላኩ ኦርቶዶክሳውያን እንቀበላለን። ገስት ላኩ በርዕሱ ላይ መወያየት እንችላለን። እሺ እስኪ አቤል አለ? አቤል ነው አቡነ ቡቺ ነው። አቤል አለ? አቤት ኮሜንት ላይ ነበረው እንትን ምንድነው ፉከራና ሽለላ ይሄው ያንኮራፋል አቡነ ቡቺ። እሺ አሹ ትያው እስከዛ አንድ ሰው ገባ ቢኒዬ ቴክ ዩር ታይም ሰተኝን እድል ተጠቅመሽ አመሰግናለሁ። ቴክ ዩር ታይም እሺ ያ በጣም ድንቅ መልካም የሆነ ነገር ነው የሰማነው ያየነው። እንግዲህ ይሄ ጉድ ዛሬ ጀመረ አይደለም። ያው እንግዲህ ከጥንትም ጀምሮ የነበረ ነው። አሁን ደግሞ በስፋት እየተገለጠ ነው። ባይገርማችሁ መጽሐፍ ቅዱስ መሰረታዊ ነገር ነው አይደለ? አንድ ሰው ለመዳን ወይም ደግሞ በዛው ባለበት የዘላለም ህይወት የዘላለም ሞት ማለቴ ነው ለመቀጠል መጽሐፍ ቅዱስ ወሳኝ ነው፣ መሰረታዊ ነው። ምክንያቱም መጽሐፍ ቅዱስ የሚያወራውን መጽሐፍ ቅዱስ የሚናገረውን እውነት ሰምተው ነው ሰዎች እንግዲህ ወደ መዳን የሚቀርቡት። በቃ እንደው በጥቅሉ ምክንያት ዲህን ነው ወይም ለመዳን ምክንያት ነው መጽሐፍ ቅዱስ ብንል ወይም ደግሞ ራሱ መጽሐፍ ቅዱስ ህይወት ሰጪ ነው ብንል አላጋነን ነው። ለምን መጽሐፍ ቅዱሱ ጌታ ኢየሱስ ክርስቶስ ራሱ በአንደበቱ የተናገረለት ስለሆነ። ለምን እናንተ በመጽሐፍት የዘላለም ህይወት እንዳላችሁ ይመስላችኋል፣ እነሱን ታያላችሁ፣ እነሱን ትመረምራላችሁ፣ እነሱ ግን ስለኔ የሚያወሩ ናቸው ይላልና። ወንድም ሚውት አድርግ የገባው ከከፍታ ጋር ብዙ አላወራም፣ ጥቂት ነው ማወራውና መጽሐፍ ቅዱስ በዚህ ልክ
ተበርዞ በዚህ ልክ መጽሐፍ ቅዱስ ተቀያይሮ ሲታይ እንግዲህ አሁን ርዕሱ እንደሰጠ ነው ያው ተደጋጋሚ ርዕስ አመቺ ለወቅቱ አመቺ በሆነ ጉዳይ ላይ ርዕስ እየሰጠን ነው የምንገባው። ጌታ ይባርካቸው እንዲህ በትጋት ለሚሰሩ እንደነ ኤርሚ ሜሎስ ትዝታው ሌሎችም እዚህ ያላችሁ እህቶች ወንድሞች ጌታ ይባርካችሁ። በቃ እንዲህ ጊዜ ሰጣችሁ ስለምታረጉት ስራ ማለት ነው። እና የኦርቶዶክሳውያን መጽሐፍ ቅዱስ ተበርዟል። በቃል አጋኖ ነው ለመበረዙ ገርሞን ነው ተበርዟል። እና መበረዙ ምን ትሩፋትን አምጥቷል? ለነማን መሄድ ምክንያት ሆኗል? ለነማን መጽናት ደግሞ ለነማን ወደ ጌታ መምጣት ምክንያት ሆኗል? ባጭሩ እኔ አሁን የኦርቶዶክስ መጽሐፍ ቅዱስ ለመዳን ምክንያት ይሆናል ወይስ ለመክዳት ምክንያት ይሆናል ብለን ሌላ ርዕስ እንኳን ብንይዝበት በጣም ብዙ አወያይ ነው። ምክንያቱም ያው አሁን እየሰማን ነው አይደል? ክርስትናው ላይ እንደውም በአቅበተ እምነት ንጽጽር የሚሰሩ አካል እነሱ ራሳቸው ምን እያሉበት ነው? እየከዱ ነው ማለት እየሸሹ ነው ያሉት። በምን ምክንያት? በዚህ በኦርቶዶክስ መጽሐፍ መበረዝ ምክንያት ማለት ነው። እና ጌታ ያው እንግዲህ ይድረስላት እንዳንል ያው አውቃ ነው ያው ሊቃውንቶቿ መምህሮቿ አውቀው ነው በቃ እንደዚህ የሚያደርጉት ማለት ነው መጽሐፍ ቅዱስን ማለት ነው። ስለዚህ እነሱ ያረከሱትን እውነት እኛ እንግዲህ ያው የኛ ስል ያው የኛ ወንድሞች ጌታ ለዚህ ዘመን ያስነሳቸው ወንድሞች ጌታ በእነሱ እየሰራ እንግዲህ እየተከታተልን እናጋልጣለን ለማጥራት ትውልድ እንዳይደናገር ቀደም ኤርሚ ሲናገር ነበረ። በአጽንኦት የምናገረው እኔም ደግሜ የምናገረው ይሄ ከፕሮቴስታንቱ ኮርጀው መጽሐፍ ቅዱስ መስጠት ማደል የጀመሩ አካሎች አሉና ግን እያደሉና እየሰጡ ያሉት ይሄ የሚያድነውን መጽሐፍ ቅዱስ ሳይሆን የሚያስከዳውን ነው። ትክክለኛውን መጽሐፍ ቅዱስ ሳይሆን የተበረዘውን ነው። እና ማንኛችሁም ወንጌል አማኝ ይሄንን እንደውም ኦርቶዶክሳውያንም ብትኖሩ ይጠቅማችኋል ባትቀበሉ። ግን አሳስበን አስረግጠን የምንናገረው ለወንጌላውያን እንደው መንገድ ላይ አግኝተዋችሁ በጎ መስለው ደግ መስለው ይሄንን መጽሐፍ ቅዱስ 81ዱን መጽሐፍ ቅዱስ ከ66ቱ ጭማሪ 15 መጽሐፍ ቅዱስ አጋንንታዊ የሆነ 15 የመጽሐፍ ቅዱስን ቁጥር ለማብዛት የተጠቀሙበትን ያተሙትን የከተቡትን መጽሐፍ እንዳትቀበሉ የሚለውን እኔም ደግሜ ማሰማት ተወዳለሁ። እንዳትቀበሉ። ለምን? በውስጡ የተበረዘ ነው። በውስጡ ነፍሳትን ወደ ጌታ እንዳይመጡ የሚያደርግ መርገም ነው ያለው። 15ቱ በተለይ ጭማሪው 15ቱ ማለት ነው። ስለዚህ ቀይጠው ያመጡትን ነገር እኛ ደግሞ ለይተን ስለምንበላ እንዳትቀበሉ፣ ይህንን መጽሐፍ ቅዱስ እንዳትቀበሉ። እዛው ቤት ይቻለው መጀመሪያ መጽሐፍ ቅዱስን አጥራው። ይሰብሰብ ያልከው አካል ሰብስበህ መጀመሪያ ምን አድርገው? አጽዳው። ንጹህ መጽሐፍ ቅዱስ ይዘቀራል። ሌላውንም ኤርሚ ከተናገረው የምደግፈው አንዳንድ ባለማወቅ የምትናገሩ ወንድሞች ኮመንት ላይ ምናምን ቤተኛ የሆናችሁ ማለት ኦርቶዶክስ የፈረሰች ነው ምናምን ምትሉ ማለት ዋናው ዓላማው አጀንዳው የኦርቶዶክስ መፍረስ አይደለም። ቀደም ኤርሚዬ እንዳለው ተሐድሶ እንዲመጣ ነው። በቃ በእውነተኛ ወንጌል ተሐድሳ እውነተኛውን ነገር እንድትሰብክ እንድትኖር ነው። ይሄ ነው ትግላችን፣ ይሄ ነው